ሰኔ ሐምሌ ነሐሴን 3 ወር ቻሌንጅ እንደጀመርን ታውቃላችሁ። ሙሉ ለሙሉ ፕሮፌሽናል የሆነ የዩቲዩብ ቻናል እንዴት አድርጋችሁ መክፈት እንደምትችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ አሳይቻችኋለሁ። በተለይ ቻናል ስንከፍት በጥንቃቄ ልናስተካከላችሁ የሚገቡ ሴቲንጎችን በደንብ አድርጌ ነው ያሳየኋችሁ። ከዛም በላይ ደግሞ አስፈላጊ የሆኑት ለቻናላችን ቻናል ባነር፣ ሎጎ፣ ወተርማርካችን፣ ቻናል ዲስክሪፕሽን፣ ኪወርዶችን ኤቭሪቲንግ አርቲፊሻል ኢንተለጀንስን በመጠቀም ሙሉ ለሙሉ ነው ይሄንን ቻናል ሴታፕ ያደረኩት። ስለዚህ ለመጪው 3 ወራት ውስጥ የምሰራበት ቻናል ይሄ ነው የሚሆነው። እኔ አሁን የማሳያችሁ ቻናል ነው። ስለዚህ ሄልዝ ኒሽ ላይ ኤዱኬሽናል በሆነ ኮንቴንት ነው እኔም ይሄንን ቻሌንጅ ጆይን የማደርገው። ስለዚህ እናንተም ሙሉ ለሙሉ ይሄን ቪዲዮ ተመልክታችሁ እኔ በሰራሁበት መንገድ ቻናላችሁን ሴቲንጋችሁን እንድታስተካክሉ ከዛም በላይ ደግሞ ፕሮፌሽናል እንዲሆንላችሁ ቻናላችሁ ለቻናላችሁ ባነር፣ ሎጎ፣ ወተርማርክ፣ ኪወርዳችሁን፣ ታጎቻችሁን ኤቭሪቲንግ ሴታፕ ማድረግ አለብን። ከዛም በኋላ ነው ሙሉ ለሙሉ የተስተካከለ የዩቲዩብ ቻናል ከሆነ የዩቲዩብ አልጎሪዝምም በትክክለኛ መንገድ ቪዲዮአችንን ለሚመለከተው ሰው ሪኮሜንድ ያደርግልናል ማለት ነው። ያ እንዲሆን ግን ቻናላችንን ፕሮፐርሊ ማስተካከል፣ ሴቲንጎችን ሁሉንም ትክክለኛ በሆነ መንገድ መክፈት ይኖርብናል። ይህንን ቪዲዮን ስቴፕ ባይ ስቴፕ እያንዳንዱ ነገር ተከታተላችሁ እንድትሰሩ አርጌን የሰራሁት ኦልሞስት ከአንድ ሰዓት በላይ ነው። ከዛም በላይ ደግሞ እያንዳንዱን ነገር ኤአይ ተጠቅሜን የሰራሁት። ስለዚህ እንዴት አድርጋችሁ ነው ኤአይ መጠቀም የምትችሉት? ዲፕሲክን ተጠቅሜ ያለው፣ ሊዮናርዶ ኤአይን ተጠቅሜ ያለው፣ ኢሜጅ ጀነሬት ሳደርግ ኤቭሪቲንግ ፕሮምፕቶችን እያስገባው። ስለዚህ እሱንም እንዴት መጠቀም እንደምትችሉ በዚህ ቪዲዮ ላይ ታገኛላችሁ ማለት ነው። ስለዚህ ፉል የሆነ ኮርስ ነው ለሚመጡት ብዙ አመታት ለሚመጡት ብዙ ዩቲዩበሮች የሚጠቅም ቪዲዮ ነው። ስለዚህ እስከ መጨረሻው ተከታተሉት። በዚህ ቻናል ላይ ጠቃሚ ኮንቴንቶችን ሁሌም ይዤ ስለምመጣ አዲስ የሆናችሁ ሰብስክራይብ አድርጉት፣ ቪዲዮን ላይክ በማድረግ ጀምሩ። ምክንያቱም ብዙ ሰዎች ጋር እንዲደርስ ያደርግልናል ማለት ነው። ስለዚህ እንደተለመደው ቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ ይሁንላችሁ። በየመሃሉ ላይ ቻፕተሮች አረጋለሁ። የምታውቁት ካለ ቻፕተሩን እየዘለላችሁ ወደማታውቁት ቦታ ላይ መሄድ ትችላላችሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ስለዚህ በመጀመሪያ የምናደርገው ምንድነው የዩቲዩብ አካውንት ክሬት ማድረግ ነው። ስለዚህ እንዳልኳችሁ ይሄንን ትክክለኛ በሆነ መንገድ ነው የምናደርገው። ስለዚህ በመጀመሪያ ምን እናደርጋለን? ወደ ዩቲዩብ እንገባለን። ስለዚህ ኤቭሪቲንግ የምንሰራው ዩቲዩብ ላይ ስለሆነ የምትጠቀሙበት ብራውዘር ላይ ትገቡና እንደምታዩት እኔ በጉግል ክሮም ነው የገባሁት። በጉግል ክሮም ብራውዘር ነው የገባሁት። ስለዚህ እናንተም በምትጠቀሙበት ብራውዘር ትገባላችሁ። ይህንን ለማድረግ በስልካችሁ ለምትጠቀሙ እኔ ማሳያችሁ በኮምፒውተር ስለሆነ እናንተ በስልካችሁ ለምትጠቀሙ ምንድነው የምታደርጉት? ክሮም ብራውዘር ዳውንሎድ ታደርጉና ስልካችሁ ላይ አይከኗ ይችናት ይችኛዋን ብራውዘር ትገቡና ይችን ተከፍቱትና መጀመሪያ ላይ አንድ ዝም ብላችሁ ጎግል ብላችሁ ጎግል ሰርች ታደርጉና ከዛም በኋላ ከመጣላችሁ በኋላ በቀጥታ 3ቷን ነጥብ ተነኩና ምን ታደርጉታላችሁ? እቺን ተነኩና ከዛ ወደ ታች ስትሄዱ ዲስክቶፕ ሞድ ዲስክቶፕ ሳይት የሚል አለ። ስለዚህ እሱን ተነኩታላችሁ፣ ዲስክቶፕ ሳይት ታደርጉታላችሁ። ያ ማለት ልክ እኔ በኮምፒውተር እንደምሰራው እናንተም በስልካችሁ እያንዳንዱን ስቴፕ ፎሎ እያደረጋችሁ ማስተካከል ትችላላችሁ። ስለዚህ ኮንፊግሬሽኑ ስለሚለያይ በስልክና በኮምፒውተር እንደዚህ ካደረጋችሁት ግን እያንዳንዱን ነገር እኔ ኮምፒውተር ላይ የምሰራውን እናንተም በስልካችሁ ታገኙታላችሁ፣ ዙም እያደረጋችሁ ትሰራላችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ እሱ ነው። ስለዚህ ምን እናደርጋለን? እንደምታዩት በቀጥታ ወዴት እንሄዳለን? ወደ ዩቲዩብ እንሄዳለን። ስለዚህ ዩቲዩብ ብለን እንደምታዩት ሰርች እናደርጋለን። ዋይን ስትነኩት ኦልሬዲ በደንብ ሰርች የሚደረግ ስለሆነ እንደምታዩት አሁንም ትነካላችሁ፣ ዩቲዩብ ላይ ትገባላችሁ። ሁሉንም ነገር የምንሰራው ዩቲዩብ ላይ ስለሆነ ማለት ነው። እንደዚህ ነው ይመጣላችሁ። አያችሁት አይደለ? ልክ ዩቲዩብ ላይ ስትገቡ ልክ እንደዚህ ነው ይመጣላችሁ። አካውንታችሁን ስላላስገባችሁ ማለት ነው፣ ኢሜል አካውንታችሁን ስላላስገባችሁ። እንደምታዩት አሁን እኔ ምንም ኢሜል አካውንት አላስገባውም። ስለዚህ ሰርች አድርጉ። እንዲሁም ደግሞ እዚህ ጋር ሳይኒን ይለኛል። ስለዚህ እቺኛዋን ሳይኒን የሚለውን ትነኩታላችሁ እናንተ። ከዛም በኋላ አካውንታችሁን ታስገባላችሁ። አሁን እኔ ኦሬዲ ቅድም ስላስገባውበት እንደምታዩት ሳይንድ አውት ይለኛል። የእናንተ ጋር መጻፊያ ያመጣላችኋል፣ ወይም ደግሞ ጀስት እዚህ ጋር መጻፊያ የሚያመጣላችሁ ልክ እንደዚህ ሆኖ ነው እንደምታዩት። በቃ እዚህ ጋር ኢሜል ያመጣላችኋል። ኢሜላችሁን ትሞላላችሁ። ከዛም በኋላ ፓስወርዳችሁን ትሞላላችሁ ማለት ነው። ስለዚህ በጣም ሲምፕል የሆነ ስቴፕ ነው። እኔ ልመለስና በዚህኛው ኢሜሌ ልግባ። እንደምታዩት ፓስወርድ ይጠይቀኛል። ስለዚህ ፓስወርዳችሁን ትሞላላችሁ። ፓስወርዳችሁ በተቻለ መጠን ስትሮንግ ሊሆን ይገባል። ስትሮንግ የሆነ ፓስወርድ ማድረግ ይጠበቅብናል። ቁጥር፣ ካፒታል ሌተር፣ ስሞል ሌተር፣ የተለያዩ ካራክተሮች ያሉበት ፓስወርድ መሆን አለበት።
ሴኪዩር እንዲሆን ማለት ነው። እሱን ቬሪፋይ በምናደርግበት ሰዓት እያንዳንዱን አሳያችኋለሁ። ካንስል ልበለው። አሁን ይሄንን አካውንት ሪከቨሪ ኢሜይል አስገባን የሚለኝ ይሄንን ኤቭሪቲንግ በሌላ ቪዲዮ ነው ማሳያችሁ። እንዴት አድርገን ነው በተለይ አካውንታችንን ሴኪዩር የምናደርግበት ብዙ ስቴፖች አሉ። ስለዚህ እሱን ራሱን በቻለ ቪዲዮ ሰራላችኋለሁ። እንደምታዩት አሁን ኢሜይላችንን ስናስገባ በቀጥታ ምን አደረገልን? ወደ ዩቲዩብ ሆም ፔጅ ወሰደን ማለት ነው። እንደምታዩት ወደ ዩቲዩብ ሆም ፔጅ ወሰደን። ስለዚህ ማየት ትችላላችሁ። የተለያዩ ቪዲዮዎችን ያመጣልናል ኦሬዲ እኛ በምናየው በሂስትሪ መሰረት። ስለዚህ አሁን እኛ የምንፈልገው ምንድነው? ዩቲዩብ አካውንት ክሬት ማድረግ ነው የምንፈልገው። ስለዚህ ሁለት መንገዶች አሉ እንደምታዩት። አሁን እዚህ ጋር ክሬት ይላል። እዚህ ጋር የተለያዩ ቪዲዮዎችን አፕሎድ የምናደርግበት ቦታ ነው። ግን በትክክለኛው እዚች ጋር አካውንቷ ላይ ትነኩና እንደምታዩት እቺ ኤስ የምትለዋ የአካውንቷ ስም ናት። ስለዚህ ኢሜል አድሬስ ያሁን በኤስ ስለሚጀምር እንደምታዩት በኤስ አድርጎታል። ግን ቻናል ባነር ሴትአፕ ስናደርግ ግን ይሄ ነገር ይጠፋል። ስለዚህ እንደምታዩት ልክ ኢሜሉን ስትነኩት እዚህ ጋር ምን የሚላለ ክሬት ቻናል የሚላለ ተመልከቱት። ከስር ክሬት ቻናል ይላል። ስለዚህ እችኛዋን ክሊክ እናደርጋታለን። ይኸውላችሁ ክሬት ቻናል የሚለው ስትነኩት እንደምታዩት እዚህ ጋር መጣ ማለት ነው። እዚህ ጋር መጣ። አሁን እዚህ ጋር ነው ትልቁ ስራ የምንሰራው ቻናል ኔማችን። ከዛም በኋላ ሃንድል አለ። ሃንድል የምንለው ልክ ሾርት ፎርም ሆኖ እንደ ዩዘር ኔም ማለት ነው። እንደ ዩዘር ኔም በቀላሉ በዛም የምንገባበት። ስለዚህ አሁን ይሄ እዚህ ጋር ነው ቻናላችንን ሴትአፕ የምናደርገው። እዚህ ጋር ምን አደርጋለሁ እኔ አሁን የጤና ቻናል ነው ለእናንተ እየከፈትኩ ላሳየችሁ የምፈልገው። ከዛም ውጭ ደግሞ ይሄንን 3 ወር ኔም ልቀጥልበት የምፈልገው ኒሽ ሄልዝ ኒሽ ላይ ነው። ስለዚህ እንደዛ ስለሆነ ምን አደርጋለሁ ኦሬዲ አሁን እኔ እያንዳንዱን ስቴፕ ባይ ስቴፕ እናንተም እንዴት ለቻናላችሁ ስም ክሬት ማድረግ እንደምትችሉ እንዴት ነው ኤአይን ተጠቅመን ለቻናላችን ስም፣ ዲስክሪፕሽን፣ ታጎችን ኤቭሪቲንግ እንዴት ነው ማምጣት የምንችለው የሚለውን እዚሁ ላይ እንድታየው ስለምፈልግ ምክንያቱም በኤአይ ነው የምንሰራው ብለናል። ስለዚህ በኤአይ የምንሰራ ከሆነ እንዴት ነው ኤአይን የምንጠቀመው የሚለውን በዛው እያየን እንድንሄድ ለቻናሌ ስም ከመፈለግ ጀምሮ ባነር አይዲያ፣ ሎጎ አይዲያ፣ እንዴት ነው ዲስክሪፕሽንን ኤቭሪቲንግ እንዴት አድርጌ ሴትአፕ እንደማድረግ አርቲፊሻል ኢንተለጀንስን ተጠቅሜ አሁን አሳያችኋለሁ። ስለዚህ እዚህ ጋር እንያዘው። ኦሬዲ ክሬት አሁን ለማድረግ የመጨረሻው ስቴፕ ላይ ደርሰናል። ለቻናላችን ስም ሃንድል እና ከዛ እዚህ ጋር ደግሞ ለቻናላችን ሎጎ እንሰጠዋለን ማለት ነው። ስለዚህ ቀስ ብለን ማድረግ እንችላለን ይሄንን ክሬት ካደረግነው በኋላ። ግን እኔ መጀመሪያ የምሰራበትን ቻናል ስም መምረጥ ስለሚኖርብኝ እናንተም መጀመሪያ ኒሽ ነው መምረጥ ያለብን አይደለ? ምን አይነት ኒሽ ላይ ነው የምትሰሩት የሚለው የመጀመሪያው ስቴፕ የሚሄደው። ስለዚህ ያንን በኤአይ ተጠቅሜ ስሜን ክራፍት አደርጋለሁ። እያንዳንዱ ነገር እንዴት እንደምሰራ አብረና ያለን ማለት ነው። እሺ፣ ስለዚህ አሁን በቀጥታ ምን አደርጋለሁ ሂስትሪ ባለኝ በደንብ በምጠቀምበት ክሮም ፕሮፋይል ገባና ለዚህ አሁን ምን አደርጋለሁ በቀጥታ ኤአይን እጠቀማለሁ ማለት ነው። ዲፕሲክን የምጠቀመው አሁን ላይ ዲፕሲክን እኔ ስጠቀመው የተሻለ ሆኖ ስላገኘሁት ምን አደርጋለሁ ወደ ዲፕሲክ ላይ ገባለሁ። ስለዚህ ዲፕሲክን ምንድነው የምንጠይቀው? እንዴት ነው ስም የቻናል ስም እንዲሰጠን፣ ከዛም በኋላ ደግሞ የቻናል ስም ከሰጠን በኋላ ደግሞ ዲስክሪፕሽን እንዲሰጠን፣ የቻናል ታግ እንዲሰጠን ኤቭሪቲንግ ምን እንደምንፈልግ አስረዳውና እሱ ጋይድ በሚያደርገን መሰረት ቻናላችንን ሴትአፕ እናደርጋለን ማለት ነው። ስለዚህ እንደምታዩት ወደ ሆም ፔጁ ገባው፣ ስታርት ነው አውለዋለሁ። እንደምታዩት ኦልሞስት አሁን ላይ እኔ በጣም ብዙ ነገሮችን እጠቀምበታለሁ ዲፕሲክን። እንደምታዩት ሂስትሪውን ማየት ትችላላችሁ። ስለዚህ በደንብ ስለምጠቀምበት በዚህ እሄዳለሁ ማለት ነው። ስለዚህ መጀመሪያ ምንድነው የዩቲዩብ ቻናል መክፈት እንደምፈልግ ሄልዝ ኒሽ ላይ የሚሰራ የዩቲዩብ ቻናል መክፈት እንደምፈልግ አስረዳዋለሁ። ስለዚህ ምን እናደርጋለን? I want to create a ካፒታል ሌተር ሆነ የዩቲዩብ ቻናል in the health niche ኒሽ አልኩት። ከዛ can you give me top 10 channel names for my niche ልበለው። በቃ አንደርስታንድ እንዲያደርግላችሁ ያን ያህል
ማካበድ አያስፈልግም። ከዛም በኋላ አሁን እንደምታዩት እዚች ጋር ሁለት አለ፣ ዲፕ ቲንክ እና ሰርች የሚል አለ። ይሄ ኦሬዲ ሰርች አድርጎ እስካሁን ባሉ ኖሌጆችን ሰርች አድርጎ የሚያመጣላችሁ ነው። ይሄ ደግሞ ዲፕ ቲንክ በደንብ አስቦ እንዲመልስላችሁ የምታደርጉበት ነው። ስለዚህ ጀስት ኦል አድርጋቸው እነዚህን። እንደምታዩት አንዳንድ ግራመር የሚባል አፕ አለ፣ እሱን ስለምጠቀም የግራመር ኤረር ካለ እንደምታዩት I want to create a YouTube channel in the health niche, can you give me the top 10 unique channel names ልበለው። the top 10 unique channel names for my niche in my YouTube channel ልበለው። for my niche and my YouTube channel ከዛ ምን ልበለው please make it short and searchable with a proper SEO ልበለው፣ ሰርች ኢንጂን ኦፕቲማይዜሽን ልበለው። ያው በተሻለ መጠን ኔማችን አሪፍ እንዲሆንልን ማለት ነው። በቃ እንደዚህ ያልኩት። ከዛ ሰርች ልበለው። እንደምታዩት ዲፕሲክ አሁን ዲፕቲንክ R1 ላይ ስለሆነ ያደረኩት እንዲሁም ሰርች ስላደረኩት ኦልሞስት በደንብ አስቦ ነው የሚሰጠኝ ማለት ነው። ስለዚህ እችኛዋን ፓርት ምናልባት የሚቆይ ከሆነ ቶሎ አሳልፈዋለሁ ማለት ነው ቪዲዮ ላይ። እንደምታዩት ኦኬ ዘ ዩዘር ዋንትስ ቱ ክሬት ዩቲዩብ ቻናል ሄልዝ ኒሽ እንደምታዩት እያሰበ ነው። በጣም ነው የሚገርመው። እንግዲህ ዘመናችን እዚህ ላይ ደርሰናል። ኤቭሪቲንግ በእጃችን ነው። አሁን ኤቭሪቲንግ በእጃችን ነው ያለው። ስለዚህ እኛ አጠቃቀሙን ማወቅ ነው የሚጠበቅብን ማለት ነው። አጠቃቀሙን መጠቀም ያለብን። እንደምታዩት ስም እየሰጠኝ ነው ማለት ነው። ስም እየሰጠኝ ነው። here are the top unique short SEO friendly YouTube channel names for the health niche አለ። እንደምታዩት አሁን ኦልሞስት 10 ስሞችን አምጥቶልኛል። 10 ስሞችን አምጥቶልኛል። እንደምታዩት የመጀመሪያው ምንድነው? ሄልዝ ሃይቭ ይላል። ሄልዝ ኢምፕላይስ ኮሚቴንት ኖሌጅ ሀብ፣ ቫይታሊቲ ቨርስ ይላል፣ ፒውር ፒክ ሄልዝ ይላል፣ ትራይብ ሄልዝ ሀብ ይላል፣ ዌል ኮር ላብ ይላል፣ ፕሪሲሽን ሄልዝ ላብ ይላል፣ ኖሪሽ ዴይሊ ይላል፣ ዘ ሄልዝ ኮድ ይላል፣ ኤቭሪ ዌል ጋይድ ይላል፣ ባዮ ቫይታል ፊድ ይላል። ስለዚህ እንደምታዩት ኦልሞስት 10 ስሞችን ከሄልዝ ኒሽ ጋር ሪሌትድ የሆኑ 10 ስሞችን አምጥቶልኛል። 10 ስሞችን አምጥቶልኛል። ስለዚህ ምንድነው እኛ የምናደርገው አሁን ኦልሞስት መርጣለሁ ማለት ነው። የመጀመሪያው ሄልዝ ሃይቭ የሚለው አሪፍ ነገር ይመስለኛል። እስኪ ግን ስማችንን ደግሞ ዩቲዩብ ቻናል ላይ መኖሩን ደግሞ እስኪ ቼክ እናደርግ። እስኪ ይሄን ካንስል ልበለውና እዚህ ጋር እኔ የማደርገው ምንድነው ብዙ ሰው ይሄንን ስም ተጠቅሞታል የሚለውን ቼክ አደርጋለሁ። በተሻለ መጠን ዩኒክ ቢሆን አሪፍ ነው ስማችን። ለየት ያለ አይደለ? ለየት ያለ ስቲል ግን ያንን ኒሽ ደግሞ የሚገልጽልን ሄልዝ ሃይቭ የሚለው አሁን እስኪ ሰርች ላድርገውና ኦኬ እንደምታዩት 1.89k ሰብስክራይበር ያለው አለ። እስቲ ፊልተር እናርግና እዚህ ጋር ምን እናርገው? ቻናል የሚለውን እንንካው። ኦኬ እንደምታዩት ብዙ ቻናሎች አሉ። አያችሁት አይደለ? ኦልሞስት ብዙ ቻናሎች አሉ። ግን ፖፑላር የሆነ ቻናል የለም። እንደምታዩት ጀስት ከፍተው ነው ቁጭ ያደረጉት። ፖፑላር የሆነው የመጀመሪያው ነው። አይ ቲንክ ይሄው 1.89 ስቶሪስ ዌልካም ቱ ሄልዝ ሃይቭ ይላል። እስቲ ቻናሉን ነው ኦልሞስት 24 ቪዲዮ ኢብራሂም ትሌየር። ኦኬ ደግሞ አይገናኝም ማለት ነው ኒሹ። ኦልሞስት ቪዲዮቹ የሆነ የጦርነት ምናምን ይመስላሉ። ጎስት አታክ ምናምን ይላል። ኦኬ እኔው ምን ልላችሁ ፈልጌ ነው የእናንተ የምትመርጡት ስም በተሻለ መጠን ዩኒክ ቢሆን አሪፍ ነው። ዩኒክ ቢሆን አሪፍ ነው። እኔ ሄልዝ ሃይቭ ተመችቶኛል። አይ ቲንክ የምቀጥልበት ይመስለኛል። እዚህ ጋር ካሉት የምቀጥልበት ይመስለኛል። ይሄኛውም ኖሪሽ ዴይሊ የሚለውም ይሄም አሪፍ ነው። ኖሪሽ ዴይሊ የሚለው ኖሪሽ ስለ ኒውትሪሽን ላይ አካባቢ ትኩረት የሚያደርግ ነው። ግን እኔ ጀስት ጀነራል እንዲሆንልኝ ሄልዝ ሃይቭ የሚለውን እመርጠዋለሁ። በቃ ሄልዝ ሃይቭ የሚለውን እመርጠዋለሁ። ኦልሞስት ቻናሎቹ እንደምታያቸው አንድ ቻናል ነው። እሱም ሪሌትድ የሆነ ነገር አለም እየሰራ ያለው። ኦልሞስት ይሄኛው ትንሽ
በዚንቱ ቤተር ሄልዝ ዊዝ ሄልዝ ሃይቭ ይላል። ስለዚህ የተደጋጋሚ ስሞች ይኖራሉ፣ ኦፍ ኮርስ ተመሳሳይ ስሞች ይኖራሉ። ዋናው ነገር ግን እንትን ስለሚኖረን ሃንድል ስለሚኖረን የሁላችንም አካውንታችን የተለያየ ነው የሚሆነው። ዋናው ነገር ደግሞ የእናንተን ቻናል አሪፍ የሚያደርገው ሌላ ስም መኖር አለመኖሩ ሳይሆን የእናንተ ኮንቴንት ነው፣ ቪዲዮ ነው። ስለዚህ እናንተም ቼክ እንድታደርጉ ነው ጀስት ምን ያህል ቻናሎች አሉ የሚለውን። እኔ ግን ሄልዝ ሃይቭ የሚለው ስለተመቸኝ በዚህ ቀጥላለሁ ማለት ነው፣ በዚህ ቀጥላለሁ። ስለዚህ ኔሜን ሄልዝ ሃይቭ መርጫለሁ። ስለዚህ ምን እለዋለሁ? አይ ቹዝ ኦኬ ሄልዝ ሃይቭ ኔም ፎር ማይ ዩቲዩብ ቻናል ልበለው። ሃይ ዩቲዩብ ቻናል። ከዛ ካን ዩ ጊቭ ሚ ኤ ዩቲዩብ ካን ዩ ጊቭ ሚ ኤ ቻናል ዲስክሪፕሽን ልበለው። ቻናል ዲስክሪፕሽን ታግ ኤንድ ኦል ሪሌትድ ኪወርድስ ኢን ዲስ ኒሽ ልበለው። ኢን ዲስ ኒሽ እንደምታዩት አይ ቹዝ ሄልዝ ሃይቭ ኔም ፎር ማይ ዩቲዩብ ቻናል ካን ዩ ጊቭ ሚ ኤ ቻናል ዲስክሪፕሽን ታግ ኤንድ ኦል ሪሌትድ ኪወርድስ ኢን ዲስ ኒሽ ብየዋለሁ። ኦኬ እነዚህን ጀስት እናስተካክላቸው። ያው ግራመር ኢረር ምናምን እንግዲህ ግድ ነው ፐርፌክት ካልሆነም በስተቀር ማለት ነው። ስለዚህ አሁን እንደምታዩት ለቻናላችን ታግ ዲስክሪፕሽን ኤንድ ኦል ሪሌትድ ኪወርድስ ኢን ዲስ ኒሽ ሰጠኝ ነው ያልኩት። ስለዚህ እንደምታዩት አሁን የመረጥኩት ሄልዝ ሃይቭ የሚለውን ስም ነው። ስለዚህ ለዚህ ስም የሚሆን ቻናል ዲስክሪፕሽን ታግ እና የተለያዩ ኪወርዶችን ማስጠቀም ያለብኝን ኪወርዶችን ሰጠኝ ያልኩት። እንደምታዩት አሁን ቲንክ እያደረገ ነው። ከዛም በኋላ እንደምታዩት ኖርማሊ ስሙ መላርገው ሄልዝ ሃይቭ የሚለውን ስም መርጫለሁ። ስለዚህ ቅድም እንትን ያልነው ጋር ሄደን እዚህ ጋር ገብቼ ነው አይደለ? ክሬት ልበለው፣ ክሬት ቻናል ልበለው እዚህ ጋር። ከዛም በኋላ እንደምታዩት ይሄንን ምን ልበለው? ሄልዝ ሃይቭ ልበለው። እንደምታዩት ሄልዝ ሃይቭ ልበለው። ከዛም በኋላ ሃንድላችንን ደግሞ እንደምታዩት ራሱ አውቶማቲካሊ ሄልዝ ሃይቭ ብሎ እስቲ በራሱ ይያዛል በእርግጠኝነት። ኦኬ ይዘውታል። ሄልዝ ሃይቭ ዋን እስኪ ልበለው። ኦኬ ኛውም ተይዟል። ኦኬ ሄልዝ ሃይቭ ኦኬ እስኪ እቺ እንትን ላስገባባት፣ እቺ ሃይፈኗን ላርጋት። ኦኬ ስለዚህ ሄልዝ ሃይቭ ብየዋለሁ። እቺኛዋን እስቲ ሃይፈኗን እናርግለት፣ እቺኛዋን ሃይፈን። ኦኬ እስቲ እቺኛዋን እስኪ ምናልባት ኦኬ ይሄም ተይዟል። ስለዚህ ምን ልበለው? ሄልዝ ሃይቭ ሊዮ ልበለው። አይ ቲንክ ምን አጨናነቀኝ። ሄልዝ ሃይቭ ሊዮ ብየዋለሁ። ስለዚህ እንደምታዩት ኦልሞስት አሁን ራይት አደረገልኝ። አያችሁታ? ሃንድሏ አቬለብል ናት ማለት ነው። መጠቀም እችላለሁ እቺን ሃንድል። ስለዚህ እቺኛዋን አደረገልኝ። ኦልሞስት አሁን ለቻናላችን ስም አደረግን ማለት ነው። እስቲ ዲፕሲኩን እንየው ምን አድርጎልኛል። ኦኬ እስኪ ኦኬ እንደምታዩት እያመጣልኝ ነው። ኦኬ የወላችሁ ቻናል ዲስክሪፕሽን አመጣልኝ። እንደምታዩት ኪወርድስ ሪች ኪወርድ የሚያስፈልጉ ኪወርዶችን አምጥቶልኛል ማለት ነው። ኦኬ ዲስክሌመር ኮንቴንት ኢዝ ፎር ኢንፎርሜሽን ፐርፖዝ ኖት ሜዲካል አድቫይስ። ኦኬ እንደምታዩት ኮር ቻናል ታግስ ፕሌስ ኢን ዩቲዩብ ስቱዲዮ ይላል። እነዚህ ደግሞ ቻናል ታጎቻችን ናቸው፣ የምናስቀምጣቸው ቻናል ታጎቻችን ናቸው። ስለዚህ እንደምታዩት ኒሽ ኪወርዶችን ብዙ ነገር አምጥቶልኛል እንደምታዩቸው። ስለዚህ ሊስት በሆነ መንገድ ነው ያመጣልኝ። እንዴት እንደ ለቪዲዮዎቻችንም አይዲያዎች እንደምናገኝም አምጥቶልኛል። ስለዚህ እኔ አሁን ምንድነው ማድረገው የምፈልገው እቺኛዋ ናት። ዌልካም ቱ ሄልዝ ሃይቭ ዮር ሃብ ፎር ሳይንቲፊክ ባክድ ሄልዝ ኦፕቲማይዜሽን ፕራክቲካል ዌልነስ ቲፕስ ኤንድ ሆሊስቲክ ላይፍ ስታይል ስትራቴጂስ ይላል። ስለዚህ እኔ አሁን ያሰብኩት ምን መሰላችሁ? ይህንን ቻናል እኔ ያሰብኩት ሾርት ቪዲዮ ነው የምለቅበት። ከዛም ውጭ ደግሞ ፋሲኔቲንግ የሆኑ የልባችን እንዴት ነው የሚመታው፣ ኤቭሪቲንግ ቦዲ ኦርጋኖቻችን እንዴት ነው የሚሰሩት የሚለውን ነገር ለማሳየት ነው የፈለኩት እኔ በዚህ ቻናል።
ኦፍ ኮርስ ኤአይን ተጠቅሜ ነው ቪዲዮዎቹን ጀነሬት የማደርገው። የተለያዩ ኢሜጆችን፣ ፒክቸሮችን ጀነሬት የማደርገው ኤአይን ተጠቅሜ ነው። ስለዚህ የኔ ሀሳብ ይሄ ነው። ቻናሉ ላይ ይሄንን ነው መስራት የምፈልገው። ስለዚህ ጀስት ዲስክሪፕሽኑ ምን ልበለው? ዲስክሪፕሽኑ ከዚህኛው ጋር እንዲሄድልኝ ምን ልበለው? እዚህ ጋር ሜክ ዘ ቻናል ዲስክሪፕሽን ልበለው። ቻናል ዲስክሪፕሽን ፎከስ ኦን ኤክስፕሎሪንግ ዲፈረንት ቦዲ ኦርጋንስ and how they work. Make the channel focus on exploring different body organs እንዴት እንደሚሰሩ ማሳየት ነው ፈልገው የኔ ሐሳቤ ማለት ነው። የተለያዩ በቃ የሰዎችም ሊሆን ይችላል፣ ዲፈረንት የተለያዩ እንስሳቶች ሊሆን ይችላል። እነዛ ነገሮች ላይ እንዴት ነው ሰውነታችን ኦፕሬት የሚያደርገው የሚሰራው የሚለውን ነው ማሳየት የፈለኩት። ስለዚህ እኔ ማሳየት ከምፈልገው ጋር ቻናሉ ዲስክሪፕሽን አብሮ እንዲሄድልኝ ስለምፈልግ ማስተካከል አለብኝ ማለት ነው። ገባችሁ? እናንተ በምትፈልጉት መንገድ ነው ጋይድ የምታደርጉት ኤአይን ማለት ነው። ፕሮምፕቶች አሉ፣ ግን በዋነኝነት እናንተ የምትፈልጉትን ነገር በደንብ ከገለጻችሁለት የምትፈልጉትን ነገር ይሰጣችኋል ማለት ነው። ስለዚህ አሁን ሜክ ዘ ቻናል ዲስክሪፕሽን ፎከስ ኦን ኤክስፕሎሪንግ ዲፈረንት ቦዲ ኦርጋንስ ኤንድ ሃው ዘይ ወርክ ሶ ዚስ ኢዝ ማይ ቻናል ፎከስ ሶ ፕሊዝ አሬንጅ ዘ ዲስክሪፕሽን ቤዝድ ኦን ዲስ ልበለው። ጀስት በቃ በዚህ መሰረት ቻናል ዲስክሪፕሽኑን ሴታፕ አድርግልኝ ነው ያልኩት እንደምታዩት። ስለዚህ ይሄኛው ብሮድ አድርጎታል በጣም እንደምታዩት። ዝም ብዬ ስለሰጠሁት ሄልዝ ሃይብ ስለሆነ ስሙ ሄልዝ ሃይብ ላይ ሊሰሩ የሚችሉ ነገሮች ነው በጣም ሊስት አድርጎ ያመጣው እንደምታዩት። ስለዚህ እኔ ግን ምን አረኩለት? አጠበብኩለት መስራት በምፈልገው ኤሪያ እንዲሰጠኝ ማለት ነው። ስለዚህ እንደምታዩት አሁን እንትን እያደረገ ነው፣ ቲንክ እያደረገ ነው። ስለዚህ ቲንኪንግ አለ እንደምታዩት ዘ ዩዘር ዋንት ሪፋይን ዜር ቻናል ፎከስ ስፔሲፊካሊ ቱ ኤክስፕሎሪንግ ቦዲ ኦርጋንስ ኤንድ ዜር ፈንክሽን ይላል። ስለዚህ አሁን አያችሁት አይደለ እያለ ነው እና እያሰበ ነው ማለት ነው። በጣም ነው የሚገርመው። ስለዚህ አሁን እኔ በጠየኩት መሰረት አስቦ የሚያስፈልገውን ነገር ይሰጠኛል ማለት ነው። ስለዚህ እንደምታዩት ፋንታስቲክ ፎከስ ሄልዝ 5 ኢዝ አን ኢቨን ሞር ፓወርፉል ኤንድ ኦርጋኒክ ሴንትራል ቻናል ይላል። ስለዚህ ምን አለ እዚህ ጋር ዌልካም ቱ ሄልዝ ሃይቭ አወር አልቲሜት ጋይድ ቱ አንደርስታንዲንግ ዮር አሜዚንግ ቦዲ አለ። ዊ ኤክስፕሎር ሂውማን አናቶሚ ኤንድ ፊዚዮሎጂ ኢን ዴፕዝ ዳይቪንግ ኢንቱ ሃው ዩ ቦዲ ኦኬ። አያችሁት አይደለ? አሁን አሪፍ ነው ያደረገልኝ። እንደምታዩት ኦልሞስት ኦርጋን ስትራክቸር እያንዳንዱ ነገር አምጥቶልኛል። ስለዚህ እንደምታዩት ኢቨን ሪቫይዝድ ኮር ቻናል ታግስ ፎከስድ ኦርጋን ኤንድ ሲስተም ይላል። ስለዚህ ታጎችንም አምጥቶልኛል። እንደምታዩት እንዴት ነው ፈንክሽን የሚያደርገው የሚለውን ነው እኔ ማሳየት የፈለኩት። በዚህ አጋጣሚ አይዲያን ደግሞ እንዳትሰርቁብኝ ማለት ፈልጋለሁ። ጀስት ኪዲንግ። ጀስት እኔ ልሰራበት ያሰብኩት ይሄንን ነው። ስለዚህ ሁላችሁም የራሳችሁ አይዲያ ይኖራችኋል ብዬ አስባለሁ። ይህንንም ኢንስፓይሬሽንም እንድትወስዱ ስለምፈልግ ነው ዲቴል በሆነ መንገድ እኔ ልሰራበት ያሰብኩትንም ነግራችሁ። ምክንያቱም ቻሌንጁን አብረን ስለሆነ የምንሰራው ማለት ነው። ስለዚህ እናንተም የምትጠቀሟቸውን ታጎች ኤቭሪቲንግ በዚህ መሰረት መስራት ትችላላችሁ፣ ቻናል ዲስክሪፕሽናችሁን። ከዛም በላይ ደግሞ ትልቁ ነገር ደግሞ በዋነኛነት አይዲያውን ቀድማችሁ ነው ማሰብ ያለባችሁ። እናንተ ጎበዝ የሆናችሁበት ወይም ደግሞ ኢንተረስትድ በሆናችሁበት ነገር ላይ መስራት ውጤታማ ያደርጋልና እኔ ከዚህ በፊትም በሰራው ቪዲዮ ላይ ሄልዝ ኒሽ በጣም ኢንተረስትድ እንደሚያደርገኝ ነግሬያችኋለሁ። ስለዚህ ለዛም ነው ይህንን መርጬ አሁን ደግሞ ትሬንዲንግ የሆነው ደግሞ ዩቲዩብ ሾርት ስለሆነ ሾርት ቪዲዮዎችን በዚህ መንገድ በሰራ ስኬታማ ሆንበታለሁ ብዬ ስላሰብኩ ነው። ስለዚህ ይሄ የኔ አሰምሽን ነው። እናንተም ደግሞ የራሳችሁ የሆነ ኒሽ ይኖራችኋል። ከዛም በኋላ ደግሞ የምትሰሩበትን ደግሞ ወይ ሾርት ነው ወይ ሎንግ ፎርም ቪዲዮ ነው የሚለውንም ልትመርጡ ይገባል። አሁን ላይ ዩቲዩብ ላይ ሾርት ቪዲዮዎች በጣም ከቲክታክ ጋር ኮምፒት እያደረገ ስለሆነ ቶሎ የመታየት ቻንስ አላቸው። ግን ደግሞ ሞኔታይዝ ለመሆን ደግሞ ቢያንስ 10 ሚሊዮን ቪው መታየት አለበት በ3 ወር ውስጥ ሾርታችሁ ፉሊ ሞኔታይዝድ ለመሆን። ስለዚህ ያ ደግሞ
ትንሽ ሊከብደን ይችላል በሾርት ማለት ነው። ስለዚህ ኮንሲስታንት ሆነን ግን በየቀኑ ሰዓታችንን ጠብቀን ቪዲዮ አፕሎድ የምናደርግ ከሆነ ግን ኦፍኮርስ ሞኔታይዝ የማይሆንበት ምክንያት የለም። ስለዚህ እኔ በሾርት ቻናል ነው ይሄንን ቻሌንጅ ልቀላቀል የፈለግኩት። እናንተም የራሳችሁ የሆነ ሀሳብ ይኖራችኋል፣ ልትሰሩበት ያሰባችሁት አይዲያ ይኖራል። ስለዚህ በዛ መንገድ ነው የምንቀጥለው ማለት ነው። ስለዚህ እንደምታዩት አሁን ቻናል ታጉን ሰጥቶኛል እንደምታዩት። ስለዚህ እቺኛዋን ኮፒ ላርጋትና እንትን አለበት አይደለም እንደምታዩት እንትኖች ስታሮች ምናምን አሉበት፣ እሱን ሪሙቭ እናደርገዋለን። ስለዚህ ወደዚህ ልሂድና እንደምታዩት ሄልዝ ሃይቭ ሊዮ ብየዋለሁ። ከዛ ምን ልበለው ክሬት ቻናል ልበለው። አሁን ይሄን ፒክቸሩ ምናምንም በኋላ ሴታፕ እናደርግለታለን። ክሬት ቻናል ልበለው። እንደምታዩት አሁን አውቶማቲካሊ ምን ያደርግልኛል? ቻናሌን ክሬት ያደርግልኛል። እንደምታዩት ሄልዝ ሃይቭ ብሎ እዚህ ጋር አያችሁት አይደለ? ዩአርኤልን ሰጠኝ፣ ስሜን ሰጠኝ። እንደምታዩት ይሄው ቻናሉን ከፈተው ማለት ነው። ምንም አይነት ግን ምን የለውም፣ ምንም አይነት ኮንቴንት የለውም፣ ዲስክሪፕሽን የለውም ማለት ነው። ስለዚህ ይህንን ሴታፕ የምናደርግበት የራሱ የሆነ ቦታ አለው። አሁን ወዴት ልመለስ? እንደምታዩት እዚህ ጋር ዲፕሲክ ላይ ሊሄድና እችኛዋን እኔ ከምደክም እንደዚህ ልስጠውና ፕሊስ ሪሙቭ ዘ ስታርስ ልበለው ፍሮም ዲስ ኮቴሽን ላይ ላርግለትና ውስጥ ልክተትለት። ከዛም በኋላ እዚህ ጋር ዲፕ ቲንክ ምናምን አያስፈልግም፣ ላጥፋቸውና ሰርች ላርገው ቶሎ እንዲሰጠኝ ማለት ነው። እነዚህኞቹ ሲኖሩ ቲንክ ሲያደርግ ይቆያል። ስለዚህ ኦኬ አሁን እንደምታዩት ሙሉ ለሙሉ የሌለው ብሎ አመጣልኝ ማለት ነው። እንደምታዩት አሁን በጣም ቀላል ነው ይሄን ኮፒ አድርገን ለመስራት ማለት ነው። ስለዚህ ይሄ እየጨረሰልን ምን እናደርገኛ ወደዚህኛው ልግባና እንደምታዩት ልክ እንዲህ ካረገላችሁ በኋላ ከስተማይዝ ቻናል ትሉታላችሁ። ከስተማይዝ ቻናል ወይም ደግሞ እዚህ ጋር ስትነኩት አሁን ቅድም ክሬት ቻናል ነበር የሚለው አይደለ? አሁን እንደምታዩት ክሬት ቻናል የሚል የለም፣ ቪው ዩር ቻናል ነው የሚለው። ኦሬዲ ቻናል ክሬት ስላደረግን ማለት ነው። እና እዚህ ጋር ዩቲዩብ ስቱዲዮ አለ። ልክ ቻናል ስትከፍቱ ብዙ ነገሮችን ሴታፕ የምናደርገው ዩቲዩብ ስቱዲዮ ላይ ነው። ስለዚህ እዚህ ጋር ብትነኩት ወደ ዩቲዩብ ስቱዲዮ ነው የሚወስዳችሁ። እዚህ ጋርም ከስተማይዝ ቻናልን ብትሉት ወደ ዩቲዩብ ስቱዲዮ ነው የሚወስዳችሁ። እንደምታዩት አሁን ወደ ዩቲዩብ ስቱዲዮ ወሰደኝ ማለት ነው። ስለዚህ ኤቭሪቲንግ ሴታፕ የማደርገው ቻናል ዲስክሪፕሽኔን፣ ባነሬ፣ ሎጎን ኤቭሪቲንግ የምሰራው የት ነው? ዩቲዩብ ስቱዲዮ ላይ ነው። ስለዚህ እንደምታዩት አሁን ወደ ዩቲዩብ ስቱዲዮ እየገባ ነው። ቻናል ከስተማይዜሽን ብሎ ማለት። ስለዚህ እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ። ዩቲዩብ ስቱዲዮ ሃዝ ፐርሰናላይዝድ ኢንሳይት ዘ ሌተስት ኒውስ ኢንሳይደር ቲፕስ ኤንድ አናሊቲክስ ይላል። ስለዚህ ኤቭሪቲንግ ዩቲዩብ ላይ ስትሰሩ ሴታፕ የምታደርጉት ሁሉን ነገር የምትሰሩት ዩቲዩብ ስቱዲዮ ላይ ነው። ስለዚህ ይህንንም ልታውቁ ይገባል። የመጀመሪያው ነገር ስለዚህ ኮንቲኒው ለዋለው እንደምታዩት አሁን ግሮ ዩር ቲም ይላል። ስለዚህ እቺን እንዴት ነው ማኔጅ የምታደርጉት የሚለው ነው። ጀስት ኤክስ ልበለው ኢንፎርሜሽን ለመስጠት ነው እቺ ታብ የመጣችሁ። ስለዚህ አያችሁት አይደል? አሁን ቻናል ከስተማይዜሽን ላይ ነው የገባው። ቻናል ከስተማይዜሽን ማለት ኤቭሪቲንግ ሴታፕ የምናደርገው ባነራችን፣ ሎጓችን አያችሁት አይደል? አሁን ሄልዝ ሃይቭ ስሜ ይሄውና፣ ቅድም ሄልዝ ሃይቭ ሊዮ ያልኩት ሃንድ ላይ ይሄውና፣ ከዛ እዚህ ጋር ደግሞ ቻናል ዲስክሪፕሽን የምንሞላበት ቦታ ይሄውና። አያችሁት አይደል? የተለያየ ሊንክ ሶሻል ሚዲያ ሊንኮችን ፌስቡክ ካላችሁ፣ ቴሌግራም ካላችሁ፣ ቲክታክ ካላችሁ እዚህ ላይ ነው አድ የምታደርጉት። ይሄ ደግሞ ቪዲዮ ወተርማርክ። ስለዚህ እነዚህን ሴታፕ እናደርጋለን። አሁን እንደምታዩት መጀመሪያ የምናደርገው ምንድነው? ዲፕሲክ በሰጠን መሰረት እንደምታዩት ቻናል ዲስክሪፕሽናችንን እንሞላለን ማለት ነው። ስለዚህ እንደምታዩት እቺኛዋ ዌልካም ቱ ሄልዝ ሃይቭ ዩር አልቲሜት ጋይድ ቱ አንደርስታንዲንግ ዩር አሜዚንግ ቦዲ ይላል። ስለዚህ እቺኛዋ ምን አደርጋለሁ እኔ እቺን ኮፒ ላርጋት። ዊ ብሬክ ዳውን ኮምፕሌክስ ባዮሎጂ ኢንቱ ክሊር ቪዥዋል ኢንጌጂንግ ኤክስፕላኔሽን። ኦኬ በቃ እዚህኛዋ ድረስ እናረጋታለን። ኮፒ ላርጋት። ከዛ ምን ላርግ ሄጄ ሁለት ታብ የከፈትኩት ለመጠቀም እንዲመቸን ብዬ ነው። እንደምታዩት እዚህ ጋር ፔስት አልኩት። ቻናል ዲስክሪፕሽናችን ማለት አባውት ፔጅ ላይ የሚቀመጠው ማለት ነው። ስለዚህ እንደምታዩት አሁን በቃ ኦልሞስት ፕሪሳይስ ነው። ለርን አባውት እቺኛዋን የተለያዩ ቡሌቶችን መጠቀም እንችላለን። ቡሌቶችን ወይም ደግሞ ካራክተሮችን መጠቀም እንችላለን። አይ ቲንክ በኋላ ሴታፕ ማድረግ እችላለሁ። እንደምታዩት ወይም ደግሞ ከላይ ያስቀመጠልኝ እንትኖች ካራክተሮች ካሉ
እነሱን ኮፒ ማድረግ እችላለሁ። ኦኬ ምንም ችግር የለውም። እስኪ ኦኬ እቺኛዋን ልጠቀማት ኮፒ ልበላትና ኦኬ እስኪ ኦኬ እዚህ ጋር ነበር እንዴ ለርን አባውት በቃ ባለበት ይሁን ምንም ችግር የለውም። ከዛ ምን እንለዋለን እንደምታዩት አሁን አዲስ ኢንፎርሜሽን ስላስገባንለት እቺኛዋ ፐብሊሽ የምትለዋ አክቲቭ ሆነች ማለት ነው። ስለዚህ ፐብሊሽ ልበለው። እንደምታዩት ፐብሊሽ ታረጉት ሴቭ አረገ ማለት ነው። አሁን እዚህ ጋር ብትሄዱ አሁን እዚህ ጋር ሞር የሚለው ምንም የለም አይደል? አሁን ሪፍሬሽ ብናረገው እንደምታዩት ዲስክሪፕሽን ስለሞላልለት ሞር አባውት የሚለው ጋር ጽሁፍ ይኖራል ማለት ነው። አያችሁት አይደል? አሁን ጽሁፍ መጣ። ዌልካም ቱ ሄልዝ ሃይቭ ዮር አልቲሜት ጋይድ ቱ አንደርስታንዲንግ ዮር አሜዚንግ ቦዲ። አሪፍ ነው። ዋናዋ ሀሳቧ ገብታልኛለች ማለት ነው። ስለዚህ እናንተም ልክ የመጀመሪያው አንዱ ፓራግራፍ አትሊስት ሊገልጽላችሁ ይገባል። አሁን ሞር ብሎ እንትን ካለ እንደምታዩት ያሳዩዋል ምን ነገሮች እንትን እንደምንል ያሳዩዋል። እንደምታዩት ቻናሉንም የከፈት ነው ጁን 4 2025 ነው። ይሄው ቻናላችን ሃንድላችን ይሄውና ዲስክሪፕሽናችን ይሄውና ማለት ነው። ስለዚህ አሁን አድርገንለታል። ቀጣዩ ስቴፕ ምንድነው የሚሆነው? እንደምታዩት ምን አለ እዚህ ጋር ምን አለ ሜን ሁለት የምንሰራቸው ነገሮች አሉ። ለቻናላችን ባነር እንዲሁም ደግሞ ሎጎ ያስፈልገናል። ባነር እና ሎጎ ያስፈልገናል። ስለዚህ ይሄንንም ሴትአፕ ለማድረግ የምንጠቀመው ምንድነው? ኤአይ ነው የምንጠቀመው። ስለዚህ ተመሳሳይ መንገድ የምንጠቀመው ማንን ነው? ዲፕ ሲክ ነው። አንዴ ኮንቴክስት ስለሰጠሁት ምን አደርጋለሁ? አሁን ወደዛው መለስና ምን እለዋለሁ? I want to create a YouTube banner and logo for my YouTube channel ልበለው። my YouTube channel named አይረሳውም ግን ላስታውሰው named ሄልዝ ሃይቭ አይደል ያልነው? ሄልዝ ሃይቭ። ኦኬ ምንድነው ያደረኩት እዚህ ጋር? ሄልዝ ሃይቭ። ስለዚህ ምን ልበለው? ፕሊዝ ጊቭ ሚ አን ኢሜጅ ጀነሬሽን prompt for the YouTube logo and banner ልበለው። ከዛ እዚህ ጋር ምንድነው ማድረገው? አሁን ኮንቴክስቱ ላስረዳችሁ። አሁን የኢሜጅ ጀነሬሽን ፕሮምፕት እንዲሰጠኝና ከዛ ያንን ፕሮምፕት ደግሞ ተጠቅሜ በሊኦናርዶ ኤአይ ኢሜጅ ጀነሬት ማድረግ ነው የምፈልገው። ገባችሁ? እንደዛ ነው ማድረግ የፈለኩት። ስለዚህ ጀስት የምሰጠው ኮንቴክስት እሱን ነው። ስለዚህ በመጀመሪያ የትኛውን ጀነሬት እናርግ? ለሎጎ ልበለው። ስለዚህ ጀስት ፕሊዝ ጊቭ ሚ አን ኢሜጅ ጀነሬሽን ፕሮምፕት ፎር ማይ ዩቲዩብ ሎጎ ባይ ዩዚንግ ሊኦናርዶ ኤአይ ልበለው። ሊኦናርዶ ኤአይ። ኦኬ ስለዚህ ሊኦናርዶ ኤአይን ተጠቅሜ ኢሜጅ ጀነሬት ነው የማደርገው። ለዛ ኢሜጅ ምን ስጠኝ? ኢሜጅ ጀነሬሽን ፕሮምፕት ስጠኝ ያልኩት። ስለዚህ ምናልባት ኢረር ካለ ይሄን አስተካክለዋለሁ። እሺ ሂት ላድርገው። አሁን ምን መሰላችሁ? አሁን ይሄ ኮንቴክስት ስለሰጠነው በዛ ኮንቴክስት መሰረት ከዚህ በፊት የጠየቁትን ኮንቴክስት አንደርስታንድ እያደረገ ነው የሚሰጠኝ። ገባችሁ? ይሄ ነው ትልቁ ነገር። ሙሉ ኢቭን ቪዲዮ አይዲያ እንኳን አሁን ኤቭሪቲንግ ይሄን ቻናል ሴትአፕ ካደረግን በኋላ የቪዲዮ አይዲያ ስጠኝ፣ ለቪዲዮ ስክሪፕት ስጠኝ፣ ተምኔል አይዲያ ስጠኝ እያላችሁ እያንዳንዱ ነገር መጠየቅ ትችላላችሁ። ገባችሁ? ኮንቴክስቱ ይሄ ነው። አጠቃቀሙን በደንብ ከተረዳችሁት በጣም ቀላል ነው። ስለዚህ እንደምታዩት አያችሁት አይደለ? ኦኬ ዩቲዩብ ሎጎ ፕሮምፕት ብሎ አመጣልኝ። እንደምታዩት የሚኒማሊስቲክ ሄክሳጎን ሼፕድ ዩቲዩብ ሎጎ ፎር ሄልዝ ሃይቭ ፊውቸሪንግ። አያችሁት አይደለ? ኦልሞስት። ስለዚህ አሁን ይሄንን ምንድነው ማድረገው? እንዲሁም ደግሞ ለዩቲዩብ ባነር ፕሮምፕቱንም ሰጠኝ፣ ሁለቱንም። አያችሁት አይደለ? ሞዴሉንም ኢቨን ሊኦናርዶ ዲፊውዥን ኤክሴል ኤቭሪቲንግ ሞዴሉንም ሰጥቶኛል። ስለዚህ ይሄ አሪፍ ነው። በቃ አሁን ይሄንን አገኘው። እንደፈለጋችሁ እናንተ መቀየርም ትችላላችሁ ኮንቴክስቱን እያያችሁ። ስለዚህ አሁን ምን ላድርግ? በቀጥታ ወደዚህኛው ገባና አይ ቲንክ ወደዚህኛው ገባና እዚህ ጋር ምን ላድርገው? ሊኦናርዶ ኤአይ
ሊዮናርዶ ኤአይ ብላችሁ አይ ቲንክ ስለዚህ በደንብ አሳይቻችኋለሁ ከዚህ በፊት በሰራሁላችሁ ቪዲዮ እንዴት መጠቀም እንደምትችሉ። አሁንም ደግሞ በደንብ እናያለን። ሊዮናርዶ ኤአይን እንዴት አድርገን ነው መጠቀም የምንችለው? እንደምታዩት ስትገቡ ሊዮናርዶ ኤአይ ብላችሁ እንደምታዩት ጌት ስታርትድ ትሉታላችሁ። ጌት ስታርትድ ትሉታላችሁ። በደንብ አይ ቲንክ አሁን ካሉት ኢሜጅ ጀነሬሽን ቱሎች ፍሪ በሆነ መንገድ ሊያስጠቅመን የሚችል ከዛም በላይ ደግሞ በደንብ የሚሰጣችሁ ኢሜጆች ሪያሊስቲክ የሆኑ በጣም የሚያምሩ ኢሜጆች ናቸው። ቪዲዮም ጀነሬት ያደርጋል ይሄ ኤአይ ዌብሳይት እና በጣም አሪፍ ነው። የምጠቀምበት ብዙ ነገሮችን ለመስራት እጠቀምበታለሁ። እናንተ የማታውቁት ከሆነ ቼክ አድርጉት። ሊዮናርዶ ኤአይ ይባላል። እንደምታዩት አሁን ወደ ሆም ፔጁ እየገባ ነው። ስለዚህ ይህንን ተጠቅመን ለቻናላችን ሴትአፕ እናደርጋለን ማለት ነው። ስለዚህ እንደምታዩት ሆም ፔጁ ይሄ ነው። ሆም ፔጁ ይሄ ነው። ሊዮናርዶ ኤአይ ሆም ፔጁ ይሄ ነው። ስለዚህ አሁን ወደ ዲፕሲክ ልመለስና እንደምታዩት ፕሮምፕቶችን ሰጥቶኛል። አንደኛ ሎጎ ጀነሬት ማድረግበት ፕሮምፕት ነው። ኢቨን ከነ ዲዛይኑ ነው የሰጠኝ። እንደምታዩት ሞዴሉ ሊዮናርዶ ክሬቲቭ ይላል። ስታይሉ ቬክተር አርት ኦንላይን አርት ይላል። ስለዚህ እንደምታዩት በደንብ ነው እያንዳንዱ የምጠቀማቸውን የሰጠኝ። ስለዚህ ይሄኛው ለባነር ነው። ስለዚህ ሎጎ ደግሞ ወደታችም ሰጥቶኛል። ስለዚህ አይ ቲንክ እዚች ጋር ያለችዋን ሳነበው ሎጎዋ በጣም ፕሪሳይዝ የሆነች እችኛዋን እንጠቀም ብዬ አስቤያለሁ። እንደምታዩት እችኛዋን ሎጎ ለሎጎ ሰጠኝ እቺን ነው። ኮፒ ላርጋትና ሁለት ፕሮምፕት ነው የሰጠኝ እንደ አልተርናቲቭ ብሎ። ስለዚህ እንደምታዩት አሁን ይሄንን በምን አይነት ስታይል ነው ልጠቀመው የምችለው? ኦኬ ኮፒ አርጌዋለሁ አይደለ? እንደምታዩት እዚህ ጋር በሊዮናርዶ ክሬቲቭ ነው ያለው። ስለዚህ እንደምታዩት ሆም ላይ ትገቡና እንደምታዩት ኢሜጅ የሚለውን ክሊክ ታረጉታላችሁ። የኛውን ኢሜጅ የሚለውን ክሊክ ታረጉታላችሁ። ኢሜጅ ጀነሬት እንዲያደርግልን ማለት ነው። ኢሜጅ ጀነሬት እንዲያደርግልን እንደምታዩት ሞዴሉ እዚህ ጋር ራሱ ያስመርጣችኋል። ስለዚህ እችኛዋን ኤክስ ልበላትና አሁን እንደምታዩት አሁን እዚህ ጋር ሞዴሉ ፎኔክስ 1.0 ያደረገው ቨርዥኑ እንደምታዩት እዚህ ጋር የተለያዩ እንትኖች መምረጥ ትችላላችሁ። ያያችሁት አይደለ? አሁን አዲስ ያመጡት ፍሌክስ 1 የሚባለው አዲስ የመጣው ሞዴል ነው። እንደምታዩት እስኪ እሱ ያለኝ በምንድን ነው? ሊዮናርዶ ክሬቲቭ ነው የሚለው። እስኪ ሊዮናርዶ ክሬቲቭ የትኛው ነው? ሊዮናርዶ ላይትኒንግ ይላል። ኦኬ እነዚህ የተለያዩ በአኒሜሽኖችን በተለያዩ ጀነሬት የምታደርጉባቸው ናቸውና ጀስት እኔ የትኛውን ላድርገው መሰላችሁ? ራሱ ይሁን ፎኔክስ 1.0 ይሁን። ኦኬ ይሄ ይሁንና ምን እናድርገው? ኤክስ ልበለው። ይሄኛውም ሲኒማቲክ ይሁን። ሲኒማቲክ ይሄንንም ስታይሉን ሲኒማቲክ ነው። ስለዚህ እችኛዋን ደግሞ ዳይሜንሽኗን ምን እናረጋታለን? 4 ማዕዘን እናረጋት። እችኛዋን ለሎጎ ስለሆነ የፈለግነው 1:1 እናርገው። እንደምታዩት እኔ በጣም ነው የምጠቀምበት። የሁላችሁ ጀነሬት ያረኳቸውን ኢሜጆች ማየት ትችላላችሁ ከዚህ በፊት እና በጣም ስለምጠቀምበት እናንተም በደንብ ተጠቀሙበት። ይሄንን ምን አረጋለሁ? አሁን እዚህ ጋር እችኛዋን ፔስት ልበለው። እዚህ ጋር ቅድም ኮፒ ያደረኩትን ማለት ነው ኮፒ ያደረኩትን። ስለዚህ የሰርኩላር ዩቲዩብ ሎጎ ዊዝ ማይክሮስኮፒክ ሁዝ ሌንስ ሪቬልስ ኤ ሃኒካምብ ፓተርን ኢንሳይድ ሲምቦላይዚንግ ሳይንቲፊክ ኤክስፕሎሬሽን ኦፍ ቦዲስ ሃይቭ ከለር ላብ ከለር ደግሞ ይህን ተጠቀም ብሏል። ስለዚህ እስኪ ጀነሬት እናደርገው። እቺ ዩቲዩብ ሎጎ የሚለው እንዲገባ አልፈልግም እንትኑ ላይ ፒክቸሩ ላይ ማለት ነው። ስለዚህ እስኪ እናየውና እንመርጣለን። ይሄ አንደኛው የሰጠኝ ይሄ ነው። ጀነሬት ልበለው። እዚህ ጋር እንደምታዩት እቺ መሆኗን ቼክ እናደርጋለን። ጀነሬት ልበለው። ለቻናላችን ሎጎ ነው አሁን ሴትአፕ የምናደርገው። ስለዚህ ኦልሞስት እሱ የሚሰጠንን ሎጎ እናያለን። ከዛም በኋላ በደንብ የምንፈልገውን ሀሳብ የሚገልጽልን ከሆነ እንጠቀመዋለን ማለት ነው። ስለዚህ እንደምታዩት ሰከንዶች ይቆጥራል። እንደ ጠይቃችሁት ፕሮምፕት እስከ 30 20 ሰከንድ የሚቆይበት ጊዜ አለ። አንዳንዴ ቶሎ ይሰጣችኋል። እንደምታዩት አሁን ኦልሞስት 20 ምናምን ሰከንድ ላይ ነው። ኦኬ እንደምታዩት ኦኬ ማይክሮስኮፒክ ነገር ያለው ነው የሰጠኝ። አያችሁት አይደለ? ኦልሞስት ኢሜጁን ማየት እንችላለን። የወላችሁ በጣም ኤችዲ ነው። ስለዚህ እኔ ያሰብኩትን ነገር የሚገልጽልኝ ይመስለኛል። ኦልሞስት
እያንዳንዱን ነገር ዲቴይል በሆነ መንገድ ማየት ስለሆነ የምፈልገው ኦልሞስት ማይክሮስኮፕ ደግሞ የቀረበውን አርቆ የራቀውን አቅርቦ ስለሚያሳያችሁ ከዛ ኮንቴክስት ነው። እስኪ ሁለተኛውን ደግሞ እንሞክረው። ዩቲዩብ ሎጎ ፕሮምፕት ችኛዋን እስኪ እንሞክራት። ኦኬ ይሄ ሄክሳገን ይላል። እስኪ ይሄኛውን እንሞክረው። ኦኬ ቺን ሴሌክት አድርጌ ፔስት ልበለው። ኦኬ እስኪ ሌላ እንትን አለው ሞዴል አስፔክት ሬሾ ይሄ ኦልሬዲ ነው የሰጠሁት ነው። እሺ ከዛ ጀነሬት ልበለው። ኦልሞስት ይሄኛውም ሄልዝ ሃይቭ የሚለውን ፊውቸር የሚያደርግ ነው። ሃኒሙን ኮምብ ፓተርን ዊዝ ሂውማን ሃርት ኦር ብሬን። ኦኬ እንደዛ ይላል። ዚስ ዲዛይን ሹድ ዩዝ ክሊን ሞደርኒቲ ኤስቴቲክ ዊዝ ከለር ፓሌት ኦፍ ጎልደን የሎ ዲፕ ብሉ ኤንድ ዋይት ዘ ሎጎ ሹድ ፊል ሳይንቲፊክ የት ዌልካሚንግ። ኦኬ ይሄ አሪፍ የሚሆን ይመስለኛል። ከፕሮምፕቱ አንጻር አሪፍ የሚሆን ይመስለኛል። እስኪ አሁን እንየው። ኦኬ ሄልዝ ሃይቭ ዋው። ኦኬ በጣም አሪፍ ነው ይሄኛው። እስኪ ችኛዋን እንያት። አያችኋት አይደለም? ከለሩ ራሱ በጣም አሪፍ ነው። ኦኬ ኢት ሲምስ ናይስ። ችኛዋ በጣም ተመችታኛለች። ኢቨን ጽፎንም ጽፎበታል። ይሄኛው ደግሞ በርት ቤቱ ብቻ የልባችን ብቻ ነው። ስለዚህ ተመልከቱት እንግዲህ ኦልሞስት አሪፍ ነው። እስኪ ድጋሚ ይሄንኑ ፕሮምፕት ድጋሚ ጀነሬት ልበለው። ድጋሚ ስትሉት እስኪ ግራመሩ ላስተካክለትና አሪፍ የሆነ እንትን ያመጣላችኋል። እስቲ ትንሽ አስተካክለው አይደለ? ጀነሬት ልበለው። አያችሁት አይደለ? ኦልሞስት አሁን ይሄን ዲዛይን ለማድረግ እኮ ብዙ ጊዜ ወስድባችሁ ነበረ ከዚህ በፊትና ካንቫ ላይ ገብታችሁ ምናምን ብዙ ነገር አለ። አሁን ላይ ግን ዊዝን ሰከንድ እንደምታዩት ምርጥ የዩቲዩብ ሎጎ ሰጠኝ ማለት ነው። ስለዚህ ኦልሞስት አሁን ልሞክረውና ከዚህ የተሻለ ነገር ካላገኘው እቺኛዋን እጠቀማታለሁ። ሄልዝ ሃይቭ የምትለዋ እቺ ተመችተኛለች። ኦልሞስት የልብ ያለበት ነው። በጣም ያምራል። እስኪ ግን አሁን ያሁኑን ደግሞ ነው አይ ዶንት ኖ የተሻለ ልናገኝ እንችላለን። ኦኬ እንደምታዩት እቺኛዋ ሄልዝ ሃይቭ ሰርክል ነገር አድርጓታል። እቺኛዋም ኢንተረስቲንግ ናት ግን ሌሚ ጎ ዊዝ ዲስ ዋን። እቺኛዋን ልጠቀማት። በቃ እቺኛዋን ባነር ሎጎ አረጋታለሁ። ዳውንሎድ ላርጋት። ኦኬ ዳውንሎድ አረኩት። እሺ አሁን ወደ እንትናችን እንሂድ፣ ባነራችን እንሂድ። እስቲ ባነር ደግሞ ለባነር የሰጠኝ ይሄኛው ነው። እስቲ ጀስት ከዚህኛው ኮንቴክስት ጋር ተመሳሳይ እንዲሆንልኝ ይሄንን ደግሞ መልሼ ምን ልበለው? ፔስት ልበለው። ከዛች አሁን እንቀይረዋለን። እንደምታዩት እዚህ ጋር 16:9 ነው ለሎጎ የሚሆነው ሰፋ ስለሚል ማለት ነው። ሰፋ ስለሚል ሎጎ ባነሩ ሰፋ ስለሚል እቺኛዋን በ16:9 እናደርገዋለን። ከዛ ጀነሬት ልበለው። ይሄ ጀነሬት እስከሚያደርግ ድረስ ምን እናደርግ? አሁን ወደ ቻናላችን እንገባና እንደምታዩት እዚህ ጋር ያሹት አይደለ? ኤች የምትለው እቺው ሎጎ የምናስቀምጥባት ቦታ ናት። አሁን ጀነሬት ያደረግናት። ከዛም በኋላ ይሄኛው ደግሞ ባነሩ ደግሞ እንደምታዩት በስልክም በኮምፒውተርም በስማርት ቲቪም የሚታይ ነው። ባነሩ እንደምታዩት በሁሉም ላይ ትክክለኛ ቦታው ላይ ፊት የሚያደርግ ባነር ነው ማድረግ ያለብን። ስለዚህ እነዚህ ላይ ነው ቦታው ላይ የምናስቀምጠው። እስኪ አሁን ባነሩን እንየው። ባነሩን ጀነሬት ያድርግልንና በተቻለ መጠን ባነሩ አንዳንድ ጊዜ ፕሪሳይዝ አይመጣም። እንደምታዩት አያችሁት አይደለ? ኦልሞስት ፕሪሳይዝ አይመጣም ቦታው ላይ። እስቲ ይሄኛውን ይኸውላችሁ አሁን ይሄ ኦልሞስት መሀል ላይ ይመጣል። ይሄ ግን ከለሩ ደግሞ ትንሽ የተለያየ ነው። ስለዚህ አሁን የፈለኩት ምንድነው ባነር ላይ የምትጠቀሙት ፕሮምፕት ምንድነው? ምን ታደርጉታላችሁ? ዩዝ ዘ ዩቲዩብ ባነር ዳይሜንሽን ቱ ጀነሬት ዘ ዩቲዩብ ባነር ኢን ተ ፕሮምፕት ልበለው። ዩዝ ዘ ዩቲዩብ ባነር ዳይሜንሽን ቱ ጀነሬት ዘ ዩቲዩብ ባነር ኢን ደ ፕሮምፕት ልበለው። ፕሮምፕቱ ላይ የሚጠቀም የምፈልገው የዩቲዩብ ዳይሜንሽኑ ነው።
ስለዚህ ሰርች ልበለው። ምክንያቱም የዩቲዩብ ዳይሜንሽን ማለት አሁን እዚህ ጋር ላሳያችሁ። እዚህ ጋር አሁን አፕሎድ አድርግ ስትሉት እዚህ ጋር እንደምታዩት በስልክ የሚታያለ፣ በኮምፒውተር የሚታያለ፣ በስማርት ቲቪ በትልቅ ቲቪ የሚታያለ። ስለዚህ ሴንተር ላይ መሆን አለበት በሁሉም እንዲታይ ማለት ነው ዋና ፖይንቱ። ስለዚህ እሱን በደንብ መሀል ላይ እንዲሆን ማድረግ አለብን። ስለዚህ እስኪ ኦኬ ይኸውላችሁ አሁን ስለዚህችን ምን አደረገልኝ? አዎ አሪፍ ነው። ከዛ ጀስት ይሄን ሪሙቭ ዘ ስታር ሪሙቭ ዘ እንትን ልበለው ቅድም ባረግነው መሰረት እቺን ኮፒ ላርግና ስለዚህ ሄልዝ ሃይቭ እንደምታዩት አየር ላይ ወጥቷል። ከዚህ በኋላ በደንብ ይሄንን ሴታፕ አረገውና ትንሽ ከለሩን አሳማምረዋለሁ። ከዛ ውጭ ግን አልቀይረውም ማለት ነው። ስለዚህ በዚህ ሎጎና በዚህ ባነር እንዲሁም ደግሞ ቻናል አይዲያዬንም ነግሬያችኋለሁ። ስለዚህ ከስተማይዝ አድርጌዋለሁ ኤቭሪቲንግ። የሚቀሩት ነገሮች እዚህ ጋር ምንድነው? የሚቀረው ነገር እንደምታዩት እዚህ ጋር ሶሻል ሚዲያ ሊንኮቻችንን ማስቀመጥ ነው። ስለዚህ አሁን እዚህ ጋር አድ ሊንክ ብላችሁ እንደምታዩት ለምሳሌ እዚህ ጋር ሊንክ ታይትል ይላል። ለምሳሌ ቴሌግራም ከሆነ አሁን እኔ ያለኝ ላስቀምጠው ጀስት እንደ ኤግዛምፕል ማለት ነው። ቴሌግራም አረኩት። ከዛም በኋላ እዚህ ጋር ደግሞ ዩአርኤሉን ማለት ነው የቴሌግራም ሊንካችሁን ነው የምታደርጉት። ለምሳሌ እኔ ሉላዳ ሲልቫ ነው ኖርማሊ የቴሌግራም ዩዘር ኔሜ እንደምታዩት። እስኪ በዚህ ይቀበላል። በቃ ኦልሞስት አያችሁት አይደለ? ኦኬ ስለዚህ አልተቀበለው ማለት ነው። እስቲ ቴሌግራም ሊንክ ነው የሚሆነው። አይ ቲንክ ሊንክ ነው የሚሆነው። እስኪ ቴሌግራም ጋር ሊሄድና ወይም ደግሞ ይሄው የ3 ወር ቻሌንጃችንን እንደምታዩት ይሄው አያችሁት አይደለ? ኦልሞስት ወደ 684 ሜምበር ነው ያለው። እቺኛዋን ኮፒ ልበላት። ይሄው ኮፒ ያረኳት ኮፒ ሊንክ። ከዛ ይሄው እዚህኛው ጋር ልመለስና እንደምታዩት ፔስት። ኦኬ ፔስት። መልሼን ኮፒ ያረኩት። ኦኬ እዚሁ ጋር ልመለስና በቃ ኮፒ ሆኗል። እዚህ ጋር ተመልሼ ኦኬ እዚህ ጋር ልመለስና ይሄንን ፔስት አያችሁት አይደል? አሁን ትክክል ስለሆነ ምን አደረገልኝ? እንደምታዩት ቴሌግራም አስቀመጠልኝ። አሁን ፐብሊሽ ማለት ነው። ፐብሊሽ ስትሉት ምን ይሆናል? አውቶማቲካሊ ይሄ ሶሻል ሚዲያ ላይ ይቀመጣል ማለት ነው። እንደምታዩት ላርገው እና አጠፋዋለን ከዚህኛው ጋር ስለማሄድ ማለት ነው። ይሄው ሪሎድ ላርገው። ሪሎድ ስታረጉት አሁን ሶሻል ሚዲያችሁ ይቀመጣል ማለት ነው። ይሄው አያችሁት አይደለ? ሞር ብሎ እዚች ጋር ሊንኳ መጣች። አያችሁት አይደለ? የመጀመሪያ ማስቀመጥ ያለባችሁ ሰው በትክክለኛ ቅድሚያ ሊያገኛችሁ የምትፈልጉት በየትኛው ሶሻል ሚዲያ ነው። አሁን ሄልዝ ሃይቭ ከሆነ ቴሌግራም ግሩፕ ከፍቼ የተለያዩ ደግሞ ቲፖችን ደግሞ በዛ ሼር ማድረጋቸው ከሆነ ቴሌግራም ግሩፕ እዚህ ጋር አስቀምጣለሁ ማለት ነው። ተረዳችሁኝ አይደል? የመጀመሪያ ሊንካችሁ ኢምፖርታንት የሆነ ኦዲየንሳችሁን በምንድን ነው የምታገኟቸው? በዩቲዩብ የመጣ ሰው እንዴት ነው እናንተን ኮንታክት ቢያደርጋችሁ በየትኛው አድራሻ ያገኛችኋል? ኦር ደግሞ ሌላ ደግሞ ስራ እንዲሰራላችሁ የምትፈልጉ ከሆነ ደግሞ ወዴት እንዲሄድላችሁ ነው የምትፈልጉት የሚለውን ዳይቨርት የምታደርጉበት ነው። ስለዚህ እቺንን አሁን ዲሌት ላርገው ይሄንን ለእናንተ ለማሳየት ነው። ከዛም በኋላ ደግሞ ኢሜል አድሬስም በጣም ኢምፖርታንት ነው። እዚህ ጋር ኢሜል አድሬስ ለምሳሌ ለቢዝነስ ለተለያዩ ስራዎች እናንተን ሰው ማናገር ቢፈልግ እዚህ ጋር ኢሜል አድሬስ እንሞላለን። ለምሳሌ እኔ ጀስት የምጠቀምበት lul847@gmail.com ይሄንን ታረጋላችሁ ማለት ነው። ይሄ ምንድነው? ሰው ከፈለጋችሁ እናንተን ኮንታክት የሚያደርጋችሁ ኢንፐርሰን ለስራ ለቢዝነስ ብዙ ጊዜ ኮንታክት እንዲያደርግባችሁ የስራ ኢሜል ለምታረጉት የዩቲዩብ ኢሜላችሁን አይደለም የምታረጉት። የዩቲዩብ ኢሜላችሁን ለማንም ሰው ሼር ማድረግ የለባችሁም። አሁን የምነግራችሁ ነገር ለማንም ሰው፣ ምክንያቱም ሀክ ልትደረጉ ትችላላችሁ። እኔም አሁን ሃይድ አድርጌ ነው እያሳያችሁ ያለሁት አይደል? አድራሻውን አታዩትም። እናንተም አድራሻችሁን መደበቅ ነው ያለባችሁ። እዚህ ጋር የምታረጉት የስራ ኢሜል ብቻ ነው። ከዛም በኋላ ምን እለዋለሁ? ፐብሊሽ እለዋለሁ። ፐብሊሽ ስትሉት ኢሜሉ ምን ያደርጋል? ይቀመጣል ማለት ነው። የሚፈልጋችሁ ሰው ማየት ይችላል። አሁን ባረገው ይኸው ፐብሊሽ ልበለውና እንዴት ማየት እንደሚችል ላሳያችሁ። ሪሎድ ላርገው። ፊት ለፊት ሆኖ አይታይም፣ ግን ስቴፖች ሄዶ ምን ማድረግ ይችላል? ኢሜሉ ማየት ይችላል። እንደምታዩት ሞር ልበለው። ከዛ ይኸው አያችሁት አይደለ? ቪው ኢሜል አድሬስ ይላል። እችኛዋን ስትነኩት ካፕቻ ነገር ይጠይቃቸዋል። ይኸው
አያችሁት አይደለ? እንደዚህ አድርጎ ኢሜይልን ያመጣል ማለት ነው። ስለዚህ እኔ ጀስት አሁን ይሄንን ስላልሆነ የማደርገው ምን አደርገዋለሁ? ዲሌት አደርገዋለሁ። ቢሆንም ችግር የለውም ኖርማል የኔ ኢሜይል ስለሆነ ማለት ነው፣ የኔ ኢሜይል ስለሆነ። ስለዚህ ይህን ሴታፕ አደረግ ነው። እችኛዋን ደግሞ ኢንታየር ቪዲዮ ላይ እናርጋት። እችኛዋን ወተር ማርኳን ቅድም ያላሳዩችሁ ኢንታየር ሙሉ ቪዲዮ ሲጫወት ሎንግ ፎርም ቪዲዮ ላይ እንዲኖር እናርገው። ፐብሊሽ እንበለው። አሁን ኦልሞስት ዩቲዩብ ቻናል ሲከፈት የሚያስፈልጉ ቤዚክ ነገሮችን እያሳዩችሁ ነው። ኦልሞስት በቃ ጨረስን። ከስተማይዜሽን ላይ ያለውን አያችሁት አይደለ? ከስተማይዜሽን ላይ ያለውን ጨረስን። ከዛ ወደዚህ ጋር ወደ ጎን ስትሄዱ ሆም ታብ የሚላለ ይሄ ምንም አይነት ቪዲዮ ስላልሰራንበት ነው። ቪዲዮ ስንሰራበት ቻናሉን የተለያዩ ቪዲዮዎችን ትሬለሮች የምናደርግበት ከፊት እንዲመጣ የምናደርግበት ነው። ይሄ ቪዲዮ ስንሰራ አሳያችኋለሁ። ይሄ መጀመሪያው ስቴፕ ነው። እንደምታዩት ፕሮፋይል ላይ ሁሉ ነገር ሴታፕ አድርገናል። ባነር አለው፣ ሎጎ አለው፣ ስም አለው፣ ሃንድል ሰጥተናል፣ ዲስክሪፕሽን ሰጥተናል። እንደምታዩት እዚህ ጋር የቻናላችን ዩአርኤል ይሄውና፣ አድራሻችን ይሄውና፣ ሶሻል ሊንክ ደግሞ እዚህ ጋር እንዳያሳዩአችሁ ቴሌግራም፣ ዩቲዩብ፣ ፌስቡክ ሊሆን ይችላል። ሜይንሊ የእናንተ ተመልካቾች እና ወዴት እንደሄዱ ነው የምትፈልጉት። ለምሳሌ እኔን አይታችኋል። ከዩቲዩብ ላይ ቴሌግራም ሊንክ አለኛ። ወደ ቴሌግራም መታችሁ ታወሩኛላችሁ። የምፈልገውን ነገር እናንተ የምትፈልጉትን ነገር ዲስከስ እናደርጋለን። ጀስት ላይክ ዛት ማለት ነው። ከዛ ይሄንን ጨረስን ማለት ነው። ከዛም በኋላ ሌላ በጣም ኢምፖርታንት የሆነ ነገር ደግሞ እዚህ ስቴፕ ላይ እንሰራለን። እዚህ ጋር ምን አለ? ሴቲንግ የሚላለ እንደምታዩት ሴቲንግ የሚላለ እዚህ ጋር ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ትገቡና እንደምታዩት ጀነራል ይላል። ይሄ ከረንሲው ነው። ቻናላችሁ ሞኔታይዝ ሲሆን በምንድነው ኮንትሮል ማድረግ የምትችሉት የሚለው ነው። ኦሬዲ ዩኤስዲ አድርጉት። ከዛ ቻናል የሚላለ እዚህ ጋር ይኸውላችሁ፣ ቻናል የሚላለ እዚህ ጋር በጣም ትልቅ ማስተካከል ያለበት ነገር ይኖረናል ቻናል የሚለው ጋር። ስለዚህ እንደምታዩት ካንትሪ ኦፍ ሬዚደንስ ይላል። ስለዚህ ኢትዮጵያ ውስጥ ሞኔታይዝ ማድረግ አንችልም፣ ታውቃላችሁ። ኢትዮጵያ በዩቲዩብ ፓርትነር ፕሮግራም ላይ ስለሌለች፣ ስለዚህ ምንድነው የምናደርገው? ይሄንን ሴሌክት እናንና አብዛኛው ዩኤስኤ ምናምን ይደረጋል። ዩኬ ታደረጉታላችሁ በተለያየ ሀገሮች። እኔ አብዛኛው ዩኤስኤ ነው የምጠቀመው። አሁን ግን ዩናይትድ ኪንግደም ላርገው፣ ዩኬ ላርገው። ዩናይትድ ኪንግደም ይኸውላችሁ፣ ዩናይትድ ኪንግደም ታረጉታላችሁ ማለት ነው ኦልሞስት። ከዛ እዚህ ጋር ደግሞ ኪወርድ የሚላለ ኪወርዶች የምንላቸው ቅድም እኛ በምንሰራበት ኒሽ ላይ ፖፑላር የሆኑ ኪወርዶችን ማስቀመጥ ይኖርብናል ቻናላችን ላይ ማለት ነው። አንደኛ ሰርች ሲደረግ ቻናላችንም እንዲገኝ ያደርጋል። ኖርማል እዚህ ጋር ኪወርድ ልክ ቻናላችን አሁን ለምሳሌ ምንድነው ሄልዝ ሃይቭ ነው አይደለ? ስለዚህ ሄልዝ ሃይቭ ብዬ ስሜን አስቀምጣለሁ የመጀመሪያው። ከዛም በኋላ ደግሞ በስሞል ሌተርም አስቀምጣለሁ። ጀስት አንደኛ ሰርች ሲደረግ ስማችሁ እንዲገኝ ያደርግላችኋል። ሁለተኛ ደግሞ የእናንተ በምትሰሩበት ኒሽ ላይ ሰርች ሲደረግ የተለያዩ ቪዲዮዎች የእናንተ ቻናል እንዲመጣ ያደርጋል። ስለዚህ ቅድም መጀመሪያ ላይ ቻት ጂፒቲ ላይ ገብተን ዲፕሲክ ላይ ገብተን ጠይቀናል አይደለ? እንደምታዩት ኪወርዶችን ይኸውላችሁ የቻናል ኪወርዶችን ሰጥቶናል። ይኸውላችሁ ፕራይመሪ ኪወርድስ ይኸውላችሁ ሂውማን ቦዲ ኦርጋንስ፣ ሃው ኦርጋንስ ወርክ፣ ቦዲ ሲስተም ኦርጋን። ይኸው በቃ አሁን ይሄ ማለት ነው አያችሁት አይደለ? አሁን እነዚህን ዋና ምላቸውን እኔ ሂውማን ቦዲ ኦርጋንስ ኮፒ ልበልና እዚህ እየሄድኩ ፔስት ለዋለሁ። ገባችሁ? ከናንተ እንትን ጋር የሚሄደውን ማለት ነው። እናንተ ቻናል ከምትሰሩበት ኒሽ ጋር የተያያዘውን ይኸው አያችሁት አይደለ? ቻናል ታግ፣ ሃርት ፈንክሽን፣ ብሬን ፈንክሽን እንደምታዩት እነዚህ በኮማ ነው የሚቀመጠው። ስለዚህ በተቻለ መጠን እነዚህን ኮፒ እያደረግን ወይም የምትፈልጓቸውን ዋና የምትበላቸውን ኮፒ አድርጋችሁ በኮማ ማስቀመጥ ማለት ነው። ለምሳሌ አሁን ይሄ ምን ላድርገው? እኔ እንደዛ ወደዛ ከመሄድ ኮፒ እያደረኩ እዚህ ጋር ፔስት ልበል፣ ኮማ ኦርጋን ሄልዝ፣ ኦርጋን ላይ ብቻ ፎከስ እንዳያደርግብኝ ደግሞ ምን ላድርግ? እዚህ ጋር ወደ ላይ ታጎች ሰጥቶኛል። ሄልዝ ቲፕስ ይኸውላችሁ ኮፒ፣ እዚህ ጋር ፔስት፣ ኮማ ዌልነስ ቲፕስ፣ ይሄንንም እንደዚህ በቃ ሄልዝ ኒሽ ላይ ሊሰሩ የሚችሉ ነገሮችን ሰልፍ ኬር ሩቲን ኦኬ ይኸውላችሁ ፔስት። ከዛ እነዚህን ኮፒ ላድርግና ቻናል ታጌ ላይ ሄጄ ኦኬ ያው ፔስት ያው ያያችሁታል። እስከ 500 ድረስ ነው ያለው።
እስከ 500 ድረስ ነው ያለው። ከዛ ተመልሼ ደግሞ እንደምታዩት ኦልሞስት ሆም ወርክአውት ሄልዝ ይሄንንም ኮፒ ላድርገው ፔስት። በቃ እናንተ በደንብ ቻናላችሁ ከቨር ሊያደርጋል ብላችሁ የምታስቡትን ሜንታል ዌልነስ ቲፕስ እንደምታዩት በደንብ እያስቀመጥኩለት ነው። ፎከስድ ቤኒፊት ፎከስድ ኪወርድስ ኦልሞስት እንደምታዩት የሚያስፈልጉ እንትኖችን ኮፒ ልበልና ስለዚህ አሁን ኪወርዶችን አርግ እያደረግን ነው። እንደምታዩት እዚህ ጋር ኮፒ ልበለው እና ልመለስ ፔስት። እንደምታዩት ኪድኒ ፈንክሽን። ከዛም በኋላ ደግሞ ምን ላርግለት ጀስት ኪወርድ እንዲሰጠኝ ልጠይቀው። ይሄን ላጥፋውና ጊቭ ሚ 10 ፖፑላር ኪ ወርድስ ኢን ደ ሄልዝ ኒሽ ልበለው ዊዝ ኮማ። ያው ጊቭ ሚ 10 ፖፑላር ኪወርድስ ኢን ዘ ሄልዝ ኒሽ ዊዝ ኮማ ብየዋለው። በኮማ ከሰጠን ጀስት ምን ማድረግ እንችላለን? ኦኬ ሪሙቭ ዘ ነምበርስ ሴፓሬት ዊዝ ኮማ ኦንሊ ልበለው ኮፒ አድርጌ እንደወስደው ማለት ነው። ኦኬ እስቲ ምንድነው የሰጠን? ፊትነስ ወርክአውት፣ ዌት ሎስ ቲፕስ፣ ሜንታል ሄልዝ፣ ሄልዚ ኢቲንግ። እንደምታያቸው በጣም ሄልዝ ኒሽ በጣም ሰፊ ነው። እኔ ጀስት እዚህ ጋር ፔስት ለበላት እንደምታዩት 417 ይላል። ከዛም በኋላ ኦልሞስት አንድ ሁለት ደግሞ እናምጣ። ወደ ላይ ልሄድና እዚህ ጋር ስኬለታል ሲስተም፣ መስኩላር ሲስተም፣ ስኬለታል ሲስተም የሚለውን ልውሰደው። ከዛ ደግሞ መስኩላር ሲስተም የሚለውን ልውሰደው። እሺ በቃ ኦልሞስት ይበቃኛል። ሄልዝ የሚለውን ራሱ ልውሰደው። በቃ ኦልሞስት 460 ነው። ትንሽ ካራክተር ነው የቀረኝ። ሃው ዳይጀሽን ወርክ ዳይጀስቲቭ ሲስተም ኤክስፕሌይንድ። ኦኬ ችን ኮፒ ከዛ በቃ ይኸው አሁን ይሄን ጨረስን። ይኸውላችሁ ቤዚክ ኢንፎ ላይ ይሄን ጨረስን። ከዛ ወደ ጎን ሴቭ አንለውም በኋላ እንዳይመልሰን። ወደ ጎን ሊሄድና አድቫንስድ ሴቲንግ የሚላል ይኸውላችሁ እዚህ ጋር በጣም ታስተካክሉ የሚገባ በጣም ቤዚክ ነገር አለ። አንደኛው ምንድነው እዚህ ጋር ነው። ቻናላችን ለልጆች ነው የሚሰራው ወይስ ደግሞ ለአዋቂዎች ነው? እዚህ ጋር ያያችሁት አይደለ? ሁለት አለ። ዱ ዩ ዋንት ቱ ሴት ዮር ቻናል አዝ ሜድ ፎር ኪድስ ይላል። ስለዚህ ለልጆች ነው ወይስ ለልጆች አይደለም የሚሰራው? ይሄንን መለየት ይጠበቅብናል። ሶኔ አይደለም ለልጆች አይደለም ሰራው። ይሄንን ኖ ሴት ዚስ ቻናል አዝ ኖት ሜድ ፎር ኪድስ አይ ኦልሞስት ኔቨር አፕሎድ ኮንቴንት ዛትስ ሜድ ፎር ኪድስ። ስለዚህ ይሄ የዩቲዩብ ህግና ደንብ የመጀመሪያው ነገር ነው። የምትሰሩ ቪዲዮ ወይ ለህፃናት መሆን አለበት ወይ ደግሞ መሆን የለበትም። ስለዚህ አሁን የህፃናት ቻናል የሆነ ሰው ምንድነው የሚያደርገው? የስ ነው የሚለው። ይሄ ግን ለህፃናት ፐርፐስፉሊ ለህፃናት የተዘጋጀ ቻናል አይደለም። ስለዚህ ነው የምለው። ወደታች እንሂድ። ይሄን ደግሞ አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ ካላችሁ አፕሎድ ስታደርጉ በየጊዜው መምረጥ ይኖርባችኋል። ስለዚህ ኦሬዲ ማትሰሩ ከሆነ ለህፃናት ኖ ነው የምትሉት። እንደምታዩት ይሄ ሌላ ምንም አሁን የምናስተካክለው ነገር የለም። ለጊዜው የምናስተካክለው ነገር የለም። ፊውቸር ኤሊጂቢሊቲ የሚለውም ይሄም ገና ነው። ቻናላችን አዲስ ስለሆነ አሁን ላይ እዚህ ጋር ምንም የምንከፍተው ነገር የለም። እንደምታዩት ይሄን እናደርግን። ከዛ ምን ልበለው? ሴቭ ልበለው። ይሄው አረገልኝ። ከዛ ደግሞ ሌላ ደግሞ እዛው ጋር ተመልሰን እንገባለን። አፕሎድ ዲፎልትስ የሚላለ አፕሎድ ስታደርጉ እንደምታዩት ርዕስ ታስገባላችሁ። ከዛ ዲስክሪፕሽን ይገባል አይደለ? ከዛ እዚህ ጋር ምን አለ? ቪዚቢሊቲ የሚላለ
አንዳንዴ ቪዲዮን አፕሎድ አድርጋችሁት ወዲያው እናንተ ለቻናላችሁ ተምኔል፣ ዲስክሪፕሽን ምን ሳታደርጉ ላይቭ የሚለቅባችሁ ጊዜ አለ። ያ እንዳይመጣ አፕሎድ አድርጋችሁ ጨርሱ ምን መሆን አለበት? ፕራይቬት ወይም ደግሞ አንሊስትድ ነው መሆን ያለበት። ስለዚህ እኔ ጀስት አንሊስትድ ላድርገው። ስለዚህ ልክ ቪዲዮ ለምሳሌ እኔ ቪዲዮን አፕሎድ እያደረኩ ስራ ልሰራ እችላለሁ። ቪዲዮ ኔትወርክ አሪፍ ከሆነ ቶሎ ሊያደርግ ይችላል፣ አንዳንዴ ሊቆይ ይችላል። ስለዚህ በቆየ ሰዓት አፕሎድ አድርጎት ማንም ሰው ጋር ሳይታይ አንሊስትድ አድርጎት ይቀመጣል ማለት ነው። ወይም ፕራይቬትም እንደዛው ማለት ነው። አንሊስትድ ልዩነቱ ሊንክ ከራጋችሁለት በሊንክ ያ ሰው ገብቶ ማየት ይችላል። ስለዚህ እኔ አንሊስትድ ነው የማደርገው። ታጎች ደግሞ በየቪዲዮ ታጉ ስለሚለያይ እሱን አሁን አንነካውም። ግን እቺን አንሊስትድ ወይም ደግሞ ፕራይቬት ማድረጋችሁ መርሳት የለባችሁም። አድቫንስድ ሴቲንግ ላይ ደግሞ እዚህ ጋር ምን አለ? አድቫንስድ ሴቲንግ ላይ ወደ ጎን ትሄዱና ኢምፖርታንት የሆነ ነገር ትመርጣላችሁ። እዚህ ጋር አንደኛ ምንድነው ካታጎሪው ይላል። ይሄ ላይሰንስ ኦሬዲ ምንም የምታረጉት ነገር የለም። ይሄ ቲክ ነው የሚሆነው አውቶማቲክ ቻፕተር እንዲያስገባላችሁ፣ እሱ ኦሬዲ ዲፎልት ነው የሚሆነው። ካታጎሪ ይላል እዚህ ጋር። ካታጎሪ ከዚህ በፊትም ነግሬያችኋለሁ። ኤዱኬሽናል ኢንተርቴይንመንት እያልኩ ኤዱኬሽናል ቻናል መስራት በተሻለ መጠን ክፍያውም አሪፍ ነው እያልኩ ብዙ ጊዜ አውርቻለሁ። እንደምታዩት ብዙ ካታጎሪዎች አሉ እዚህ ጋር። አውቶ ኤንድ ቬሂክልስ የሚላለ ስለ መኪና፣ ኮሜዲ፣ ኤዱኬሽን፣ ፊልም ላይ የምትሰሩ፣ ጌሚንግ፣ ሃው ቱ ኤንድ ስታይል፣ ሙዚክ፣ ኒውስ ኤንድ ፖለቲክስ፣ ነን ፕሮፊት፣ ፒፕል ኤንድ ብሎግስ፣ ስለ አኒማሎች የምትሰሩ ከሆነ አያችሁት አይደለ? ሳይንስ ኤንድ ቴክኖሎጂ፣ ስፖርትስ፣ ትራቭል ኤንድ ኢቨንትስ፣ የተለያዩ ካታጎሪዎች አሉት። ስለዚህ ይሄን ካታጎሪ በጥንቃቄ መምረጥ ይኖርብናል። አሁን እኔ ሄልዝ ኒሽ ላይ ስለሆነ ምንድነው ኤዱኬሽናል ቻናል ነው የምሰራው። ስለዚህ ምን እለዋለሁ? ኤዱኬሽን የሚለውን መርጥለታለሁ። ስለዚህ እናንተም የተለያየ ሊሆን ይችላል። ጌሚንግ ላይ ልሰሩ ትችላላችሁ፣ ፖለቲክስ ሊሆን ይችላል፣ ስለ አኒማሎች ልሰሩ ትችላላችሁ። ስለዚህ የእናንተ ትክክለኛው ኒሹን መምረጥ ያስፈልጋል። እኔ ኤዱኬሽን ስለሆነ ኤዱኬሽን ብየዋለሁ። ምክንያቱም ልሰራ ያሰብኩት ነገር ነግሬያችኋለሁ። ምን ልሰራ እንዳሰብኩ ያ ማለት ነው ኤዱኬሽን የሚሆነው። ከዛ ቪዲዮ ላንጉዌጅ ይላል እዚህ ጋር ደግሞ ኤንድ ዲስክሪፕሽን። ስለዚህ ቪዲዮ ላንጉዌጅ የኔ እንግሊዘኛ ነው የሚሆነው። ስለዚህ እንደዚህ ክሊክ አረግና እቺን ክሊክ ላርጋት። ከዛም በኋላ ወደ ዩኤስ እንግሊሽ ዩናይትድ ኪንግደም ስላረኩት ካንትሪውን ዩናይትድ ኪንግደም አረገዋለሁ። ታይትል ኤንድ ዲስክሪፕሽን የምሰጠው በእንግሊዘኛ ነው። እሱንም አገሩን ዩናይትድ ኪንግደም ስላረኩት ማለት ነው። አሜሪካ ካደረጋችሁት ዩናይትድ ስቴትስ ትሉታላችሁ። ይሄው እንግሊሽ ዩናይትድ ኪንግደም ይሄው አደረኩለት። በቃ አሁን ሌሎቹ ኮሜንትስ ኦን ነው፣ ሞዴሬሽን ይሄ ላይቭ ላይ ስገቡ ነው። በቃ ጨረስን ማለት ነው። አሁን ምን አረጋለሁ? ሴቭ ብለዋለሁ። በቃ አሁን ኖርማሊ የሚያስፈልጉ ሴቲንጎችን ሴት አፕ አድርገናል። ሌላ ምን አለ እስኪ? ሴቲንግ ፐርሚሽን፣ ይሄ ኦሬዲ ይሄ ከኢሜይል ጋር የተያያዘ ነገር ነው። ኮሚኒቲ ሞዴሬሽን ይሄ ላይቭ ላይ ስትገቡ ነው፣ ገና ነው ይሄኛውም። አግሪመንት ይሄ ደግሞ ልክ ዩቲዩብ ፓርትነር ሌሎች አግሪመንቶች ጋር ስትገቡ ነው። ስለዚህ ቻናላችንን ፕሮፐርሊ ሴት አፕ አድርገናል። ጀነራሉን ሞልተናል፣ ካንትሪውን ሞልተናል፣ ኤቭሪቲንግ ሴት አፕ አድርገናል። ስለዚህ አሁን ምንድነው የሚቀረን? ቪዲዮ አፕሎድ ማድረግ ነው የሚቀረን። ስለዚህ በደንብ አድርገን ሙሉ ለሙሉ ፕሮፌሽናል በሆነ መንገድ የዩቲዩብ ቻናላችንን በዚህ መንገድ ከፍተናል ማለት ነው። ከዚህ በኋላ ይሄ ቻናል ምንድነው ቪዲዮ መስራት ነው የሚጀምረው። እኔም ቪዲዮ መስራት እጀምራለሁ ማለት ነው። ስለዚህ ይሄ ጀስት ከሰኔ 1 ጀምሮ ስለሆነ ቻሌንጃችን የሚጀምረው እስከዛ በደንብ ፕሪፔር እንድትሆኑ ራሳችሁ ደግሞ ቻናል ክሬት እንድታደርጉ ነው ቀድሜ ይሄን ቪዲዮ ሪከርድ ያደረኩላችሁ። ስለዚህ በደንብ እዩትና ሙሉን ተከታተሉት። ከዛ ፕሮፐርሊ ቻናላችሁን በዚህ መንገድ ሴትአፕ አድርጉት። ኤአይን ተጠቅሜ ነው ሙሉ ለሙሉ የሰራሁት። ኤአይ እያገዘኝ እኔ በምጠይቀው መንገድ ሰፖርት እያደረገኝ ነው። ስለዚህ እናንተም በዚህ መንገድ የአሁኑን ቴክኖሎጂን ተጠቅመን ቻናላችንን ክሬት አድርገናል። ከዛም ውጭ ደግሞ ሴቲንጎቹን አስተካክለናል ማለት ነው። ስለዚህ ውድ ተመልካቾቼ እናንተም በዚህ መንገድ ቻናላችሁን በደንብ ቪዲዮን ተመልክታችሁ ሴትአፕ አድርጉት። ልሰሩበት ያሰባችሁትን ኒሽ ካሁኑ ተጠንቀቃችሁ ምረጡ። በተለይ እኔ በተደጋጋሚ ከዚህ በፊት የምናገረው ሰው ጎበዝ በሆነበት ነገር ላይ ኢንተረስትድ በሆናችሁበት ነገር ላይ ፍላጎት ባላችሁ ነገር ላይ ቪዲዮ መስራት መጀመሪያ ላይ ተጠቃሚ ያደርጋችኋል። ምክንያቱም ለዩቲዩብ አዲስ ስትሆኑ ቪዲዮ ስትሰሩ ደስ እያላችሁ ፍላጎት ባላችሁ ነገር ላይ ስትሰሩ ነው ውጤታማ የምትሆኑት። ከዛም በኋላ በደንብ እያወቃችሁ ስትሄዱ ግን ሪሰርች ያደረጋችሁ ሊታዩ የሚችሉ ቪዲዮዎች ምን አይነት ናቸው እያላችሁ ሰርች ያደረጋችሁ መስራት ትችላላችሁ። መጀመሪያ ላይ ግን እናንተ ፍላጎት ባላችሁ ነገር ላይ ነው ቪዲዮ መስራት ያለባችሁ። እንደዛ ሲሆን አትሰላችሁም። ቶሎ ተመልካች ባታገኙም ሰብስክራይበር ባታገኙም ደስ ያላችሁ ያንን ቪዲዮ ስለምትሰሩት በቀላሉ ቪዲዮዎችን ቶሎ መልቀቅ ትችላላችሁ። ስለዚህ እኔም አሁንም ልነግራችሁ የምፈልገው ፍላጎት ባላችሁ ነገር ላይ
ቪዲዮዎችን መስራት ጀምሩ። ስለዚህ ስትመርጡ ቻናልም የምትሰሩበት ኒሽንም ስትመርጡ ያንን ባማከለ መንገድ መሆን አለበት። ከዛ ውጭ ደግሞ እንዳልኳችሁ ኤዱኬሽናል የሆነ ኮንቴንት አስተማሪ ቪዲዮዎችን ብትሰሩ አንደኛ ክፍያውም ከፍ ያለ ነው፣ ሁለተኛ ደግሞ ለሌሎችም ትጠቅማላችሁ። ስለዚህ ይህንን ኮንሲደር እንድታደርጉ ትፈልጋለሁ። የመጀመሪያው ቪዲዮችን ይሄ ነው የሚሆነው። ቻሌንጁ ሰኔ 1 ነው የሚጀምረው። ግን ቀድማችሁ ይህንን ነገር ቪዲዮ ተመልክታችሁ ፕሮፐር የሆነ ሴቲንጎችን አስተካክላችሁ ቻናላችሁን ክሬት እንድታደርጉ ባነር፣ ሎጎ፣ ኤቭሪቲንግ ፕሮፌሽናል በሆነ መንገድ ሴታፕ እንድታደርጉ ነው። ይህንን የዩቲዩብ ሙሉ ፉል ኮርስ አዘገጃጀት የዩቲዩብ ቻናል አከፋፈት ያሳዩዋችሁ። ስለዚህ ቪዲዮውን በደንብ ተመልክታችሁ እንደምትጠቀሙበት አልጠራጠርም። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ደግሞ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። እኔ ረጅም ጊዜ ወስጄ የሰራሁት እናንተንም ሌሎችንም ሰርተው ለመለወጥ ለሚፈልጉ ወጣቶች ጥቅም እንዲሰጥ ስለሆነ ብዙ ሰው ጋር እንዲደርስ ቪዲዮውን ሼር አድርጉልኝ። ቪዲዮውን ላይክ አድርጉት። ላይክ ስናደርግ አልጎሪዝሙ ብዙ ሰው ጋር እንዲደርስ ስለሚያደርገው ማለት ነው። ስለዚህ በቀጣይ ቪዲዮ እንገናኛለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ጠቃሚ የሆኑ ኮንቴንቶችም ከዚህም በኋላ ይዤላችሁ ስለምመጣ ማለት ነው በሌላ ቀጣይ በምንሰራቸው ቪዲዮዎች እስክንገናኝ ድረስ ሰላም ሁኑልኝ።